የትንሳኤ በዓል ፕሮግራማችን ከሲያትል በጣም አሪፍ ፕሮግራም እያሳለፍን ነው። በጣም ሞቅ ደሞቅ ያለ እንግዲህ በተለይም ደግሞ ከመልካም ነገር ጋር ከበጎ ስራ ጋር በማያያዝ እንግዲህ የአማንን መጨረሻ ማሳወቅ ስላለብን አውዳመቱ ሲመጣልን በአመቱ ኩራታችን ስንኖር በአገርኛ በሕይወታችን ደስታ ፍቅር ሰብሮ በምድራችን በምንወዳት ምድር በአገራችን በዚህ እንዲጀምር ባለኝ ለመስጠት እፈልጋለሁ ነው የምለው እና የሰው እንባ አልበላም ቤቴንም ሸጬ ቢሆን እዳው መክፈል አለብኝ ብላ ባለፈው ቪዲዮ ላይ አሳይተን ነበር። እኔ ሳይኔ አልገው ፈርሞ መስቶ ሰው ጠፋብኝ አደራኝ ቢታግዝልኝ እኔ አንድ ልጅን ለአንተ ልስጣና አንተ እንድታግዝልኝ ፈልጋለሁ አለች። የተገለጅ ናት ከየት መጣች ምናምን ባል አልጠይቋትም። አንዴ ነው ይሻል። በአንተ በኩል ምን አዲስ ነገር አለ? የሀሳብ ለውጥ አለ ወይ? ምን እየተዘጋጀ ነው? ሀሳቤ የነበረው መሄድ የሚለው ነበር። What's your favorite dish? ጎመን በስጋ አውዳመቱ ሲመጣልን በአመቱ ኩራታችን ስንኖር በመላው ዓለም የምትገኙ ለክርስትና ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የዘንድሮ በዓላችን የፋሲካ በዓላችን ለየት የሚያደርገው ከምንኖርበት ከዴቪድ አካባቢ ወጣ ብለን የምንገኘው ዋሽንግተን ሲያትል ነው። እንግዲህ የተገኘንበትን ምክንያት ደግሞ ጋር ትምህርታቸው ወላጆች ከዚህ በፊት እዚህ ቦታ ላይ እዚህ ግራር ሬስቶራንት ተገኝተን የጠፋዎች ከተገኘ በኋላ ካገኘን በኋላ ያለውን ነገር አሳይተናችሁ ብዙ ኢትዮጵያኖች እንግዲህ በሚያስፈልግ ነገር እርዳታ አድርጋችሁበታል። ያንን በማስመልከት በዓሉ የትንሣኤ በዓል እንደመሆኑ መጠን እንግዲህ የምስጋና ፕሮግራማችን እንሰራው ቦታ ተመልሰን የተገኘ ነው። ፕሮግራሙን ይመስላል የሚለውን እንግዲህ በነበረው ፕሮስ የተካሄደው ነገር በሙሉ እናሰማችሁ እናሳያችሁ እዚህ ቦታ ተገኝተናል። አባችሁ ሰምቶች ጋር እናመሰግናለን። ይህ ፕሮግራም እንዲሳካ ብዙዎች የተለያዩ ብዙዎች ብዙ ነገር አድርገዋል። እንግዲህ መጀመሪያ የምንገኝበት ግራር ሬስቶራንት ባህር ዳር ወደኋላ መለስ ብላችሁ ካስታውሳችሁ ግራር ሆቴል ባህር ዳር ላይ በጣም ይታወቃል። እዚህ በምንገኝበት እንግዲህ 9901 አውሮራ ስትሬት ኖርስ ሲያትል ላይ በቅርቡ ይከፈታል። እንግዲህ ከሬስቶራንቱ ባሻገር በአማን ጉዳይ ላይ ብዙ የራሳቸውን አስተዋጽኦ አድርገዋል። ከእነሱ ጋር ትንሽ ቆይታ ይኖረናል። ከዛም ውጭ እኛም እንግዲህ በዓል እንድንደምቅ እንደዚህ በአማረ መልኩ እንድንደምቅ ሲያደርገን ከድር የባህል ጥበብ ልብስ ቤት ነው የሚገኙት ሲልቨር ስፕሪንግ ዳውንታውን ሜሪላንድ ውስጥ ነው። እንግዲህ ኢትዮጵያ ውስጥ ትልቅ በፋብሪካ ደረጃ የተለያዩ ሀገር ባህል ልብሶችን እያመረቱ የሚያካፍሉ በዚህም በአሜሪካ ቅርንጫፍ ከፍቶ በመላው አሜሪካ እንግዲህ በመላክ እንደዚህ የደመቀ በዓል እንድናደርግ አድርገውናል። ከድርን ጥበብን እናመሰግናለን። ሌላው ከዚህ ከደብረ የምትመለከቱት ሀብተ ማርያም የህግ ቢሮ ነው። በዚህ ህግ ቢሮ ውስጥ እንግዲህ የተለያዩ በተለይም ከመኪና አደጋና ከተለያዩ አደጋዎች ጋር በተመለከተ ብዙ ነገሮች ይሰራሉ። እዚህ መቀመጫቸው ሲያትል ዋሽንግተን ቢሮ አላቸው፣ ቨርጂኒያ ቢሮ አላቸው፣ ቴክሳስ ላይ ቢሮ አላቸው። እንዲሁም ደግሞ ቢሮ በሌለባቸው በመላው አሜሪካ ጉዳዮቹን ያሳክሙላቸዋል። እንግዲህ በመኪና አደጋ በተለያየ ነገር ጉዳት እንደደረሰባችሁ እዚህ ጋር የምናስቀምጠው ቁጥር ትደውሉ ምንም ሳትከፍሉ ፕሮግራም ካለቀ በኋላ ጉዳያችሁ ካለቀ በኋላ ነው ክፍያ የሚፈጸመው። እንግዲህ ያንን በተመለከተ በሙሉ ጥያቄዎች ካላችሁ ስልካችሁን እናስቀምጣለን። ሀብተ ማርያም እዚህ ቦታ ላይ ተገኝተን ይህን ፕሮግራም እንሰራ ለኦፊስ ትልቅ አስተዋጽኦ አድርጎናል። እሱን እጅግ አድርገን እናመሰግናለን። ከአፍታ ቆይታ በኋላ ተመልሰን እንመጣና ለሌሎቻችን ያጫወት ይኖራል። በድጋሚ በመላው ዓለም ያላችሁ ክርስትና ተከታዮች ሁሉ እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። አውዳመቱ ሲመጣልን በአመቱ ኩራታችን ስንኖር በአገርኛ በሕይወታችን ደስታ ፍቅር ሰብሮ በምድራችን በምንወዳት ምድር Sometimes, life throws punches you never saw coming, and suddenly, you find yourself fighting the hardest battle of your life. But you don't have to fight alone. At Habtemariam Law Injury Lawyers, we step into the ring with you. We defend your rights. We fight for your peace of mind. And we don't stop until we win. Habtemariam Law Injury Lawyers. We fight for the compensation you deserve.
እናንተ ጋር የተዘጋጀ አለ ዲዛይን እነሱም ደግሞ ይዘው ከመጡ ዲዛይን ይቻላል ማለት ነው አይደል? አዎ እነሱ የሚፈልጉትን ዲዛይን ይዘው ከመጡ ይሰራላቸዋል። ሰ902 ጆርጂያ አቬኒው ሲልቨር ስፕሪንግ ሜሪላንድ ነው የሚገኘው። ልክ በቃ ቦርደሯ ላይ የዲሲ ቦርደር ላይ ክቡራትና ክቡራን ተመልሰናል። በድጋሚ አሁን መልካም በዓል ይሁንላችሁ እያልን እንግዲህ የበዓሉ ድምቀት የተጀመራል እና ተቆርጧል እና በአማረ መልኩ እንግዲህ እናመሰግናለን። ሁላችሁ እንግዲህ በየቤታችሁ ናችሁ። የትንሣኤ በዓል ሞቅ በደመቅ ብሏል ማለት ነው። ሀገር ቤት ወደኋላ መለስን የሀገር ቤት ትንሣኤ እያስመሰልን እያከበረን እንደሆነ እንግዲህ እርግጠኞች ነን። እንግዲህ ስለ አማን ጉዳይ ከዚህ በፊት ብዙ ነገር ተብሏል። 2 ፕሮግራሞች ሰርተናል። ከመገኘት በፊትና ከመገኘት በኋላ ከዛም በኋላ እንግዲህ ያለው ነገር ፕሮሰሱ በሙሉ ምንድን ነው ያለው የሚለውን ነገር ምን ተደረገለት ያለው የሚለውን ነገር ሁሉ እናሳያችኋለን። ከዛ በፊት እንግዲህ በድጋሚ እንኳን አደረሳችሁ። ዛሬ ማለት ደስ ብሎኛል። ሲያት ላይ እንግዲህ ያው 3ኛ ቤታችን ነው እየተመላለስንባችሁ ነው። ወደ ደረጃ ልመለስና መጀመሪያ ደረጃ እንግዲህ ወደኋላ መለስልን። ደረጃ የዚህ የምንገኝበት ግራር ሬስቶራንት ባለቤት ነው። ግራር ሲባል እንግዲህ ባህር ዳር የሚታወቁ ሰዎች በጣም በውስጥ ስታ ግራር ሆቴል በጣም ይታወቃል። ከሱ ከዛ ስላለው ባህር ዳር ትንሽ ያስታውሰናል። ከዚህ በፊት ግን አማን እዚህ ሀገር በመጣበት ጊዜ እሱ ጋር ይሰራ ነበርና አሁን ከጠፋና ከተገኘ በኋላ እሱ ጋር ነው የሚኖረው። እንግዲህ እንዲህ አይነት ኢትዮጵያኖች እንግዲህ እነሱ የምናመሰግንበት ነገር ነውና ትንሽ ስለ ግራርና ስለ አማን መጀመሪያ ስታገኝና ከዛ በኋላ ስላለው ነገር ትንሽ ነገር በለ። እሺ ደስ ይለኛል። እንግዲህ ያው ግራር የሚባለው የመጣው እኔ አዲስ አበባ ልጅ ነኝ። ባለቤቴ ደግሞ የባህር ዳር ልጅ ነች። አባቷ ለብዙ ዓመት ግራር ሬስቶራንትን ራን አድርጓል። ኦልሞስት ወደ 30 ዓመት ይሆነዋል። ያንን እዚህ ደግሞ እንደ ቁጥር 2 ወይም የእሳቸውን ልፋት ያደረሱበትን እዚህ ደግሞ ለማስተዋወቅ ፈልገን እዚህ አምጥተነዋል። ከዛ በተረፈ እንግዲህ አማን ወደዚህ ሀገር ሲመጣ ከኔ ጋር ነበረ። እኔ ጋር ነው ያረፈው። ወደ መጀመሪያም ሲመጣ እኔ ጋር ነው ያረፈው። ትምህርት ቤቱን እየተከታተለ ወደ 7 ወር የሚሆን ተቀምጧል እኔ ጋር። ያው ከኔም ጋር ከልጆችም ጋር ሆኖ ያገኘነውን እየበላም እየጠጣ ትምህርቱን በደንበኛው እንዲቀጥል ገፋፍተነዋል። እኔም ደግሞ የኮምፒውተር ኢንጂነሪንግ ተመራቂ ስለሆንኩ እሱ የኮምፒውተር ሳይንስ ተማሪ ነው። ሁለታችንም ያለውን ነገር እያወራን እና ነገሮችን እንዲገፋ አድርገነዋል። በመሀል ላይ ደግሞ ወደ ሌላ ቦታ ሄዶ ስራ እየሰራ ትምህርቱን ለመማር አስቦ ከ7 ወር በኋላ ከኛ ተለያይቷል። ከዛ በኋላ ነው እንግዲህ የእሱ መጥፋት ከዓመት ከምናምን በኋላ የደረሰን። ከአንተ ፕሮግራም ካየው በኋላ የሚገርምህ እናቱ ኮንታክት አደረገችኝ። ያለውን ነገር እንግዲህ እንደምረዳት ቃል ገባሁላት። በሚገርም ሁኔታ በሳምንቱ ምናምን የነበረኝንም ስልክ ተጠቅሜ ቴክስት ተደራረግን። ቴክስት አደረገ። እናትህ ጋር ደውል አልኩት። እናቱም ደውላ አግኝቼዋለሁ በሰላም መጥቷል አለ። እንግዲህ በዚህ አጋጣሚ አንተንም በጣም ላመሰግን እፈልጋለሁ። አንተ ባትገባበት የእናንተ ትብብር ባይኖር የልጁ መገኘት ራሱ ላይኖር ይችላል። ብዙ ችግሮች እንዳሉ እናውቃለን እዚህ ሀገር። ብዙ ነገርም በአንተ ፕሮግራም አይተናል። ግን እግዚአብሔር ሆኖ ጥሩ ነገር በሰላም እጃችን ላይ ገብቷል። አሁን ደግሞ ያለውን ነገር በዓልን አብረን እየዋልን ያከበርን ወደፊት ለሱ የሚሆነውን ነገር የሚገባውን ነገር ምን አይነት ነገር ማድረግ እንደሚገባው እየተመካከርን እንገኛለን ማለት ነው። በጣም ጥሩ። ያን እንግዲህ የጠፋ ጊዜ አንተም ያው ከእናቱ ጋር ኮንታክት ካደረግህ በኋላ እኛ ጋር ደወልክልን። ያለው ነገር በጣም ጥሩ ልጅ እንደነበረ ብዙ ሰዎች ይገምቱ የነበረው ብዙ ሰዎች ላይ ግምት አለዋል። እንደዛ አይነት ግምት ውስጥ ሊገባ እንደማይችል ስትናገር ነበርና ከዛ ፊት የነበረው አማንና እንደገና ጠፍቶ ከተገኘ በኋላ ያለው አማን ላይ ምን አይነት ለውጥ አየ? አማን በጣም ስማርት የሆነ ሰው ነው። ወደፊትም ነገሮች ከተስተካከሉለት ከራሱም አልፎ
ለሀገር የሚበቃ ልጅ ነው። ብዙ ፖቴንሻል አለው። ያንን ደግሞ እናወራለን። እንዳልኩክ በሱ ዘርፍም ላይ ስለነበርኩኝ እኔ ምን እንደሚያስብም አውቃለሁ። ምን ያህል እንደሄደ ምን ያህል ራሱን አፕዴት እንዳደረገ አውቃለሁ። ከመሄዱ በፊት የነበረው ፎከስ እና አሁን ያለው ፎከስ የተለያየ ነው። ስለዚህ እሱን ነው አሁን እኔ ከሱ ጋር ቁጭ ብዬ ብዙ ነገርም ያወራሁት እንዴት አድርገን ወደ በፊቱ ፎከስ መግባት እንዳለበት፣ ትምህርቱን ማካሄድ ከቻለ ማካሄድ እንዳለበት፣ በምን አይነት መንገድ እንደሆነ ወይም ደግሞ እስካሁን የተማረውን ተጠቅሞ ደግሞ ራሱን መቻል የሚችልበትን ነገር ብዙ ነገር አውርተናል። ለውጥ አለው ኦፍኮርስ የነበረውም ነገር ያሳለፈውም ጊዜ ሁላችንም እንደምናውቀው አገሩ ከባድ ነው፣ ሲስተሙ ከባድ ነው እና ይቀይራል። ያንን ደግሞ አውቆ ያንን ደግሞ ሪኮግናይዝ አድርጎ እንደገና ሪቢልድ የሚያደርግበትን ነገር በደንብ እያወራን ነው። ስለዚህ ለውጡ እንዳለ ሆኖ ከለውጡ ጋር ደግሞ ያለውን ነገር እንደ ድሮ ያለውን ፎከስም ባያገኝም ፎከስ አድርጎ ያለውን ነገር አሳድጎ ጥሩ ነገር እንዲደርስ እንግዲህ የእናንተም የኛም ሁሉም ህብረተሰብ ኃላፊነት ነው ብዬ ነው የምገምተው። እኔ ጋር ነው ያለው። ያው እናቱንም ቃል ገብቼላታለሁ ይህ ነገር ሁሉ አልቆ እስኪሄድ ድረስ እኔ ጋር ይቀመጣል ብያታለሁ። እሱም እየረዳን ያለው ቁጭ ብቻ አይደለም የሚለው መስራት ያለበትን እንደ ልጆቼ መስራት ያለባቸውን ይሰራሉ። እሱም መስራት ያለበትን ነገር ይሰራል፣ ያግዛል። ዝም ብሎ ቁጭ ብሎ አይደለም የሚበላው የሚቀለበው። ጥሩ ሰው ነው። ብዙ እንዳልኩ ብዙ ፖቴንሻል አለው፣ በጣም ብዙ ፖቴንሻል አለው እና ያንን ፖቴንሻል ማየት ነው የሚገባን። በምን አድርገን እንዴት አድርገን ወደፊት ራሱን ይችላል ወይም እንዲችል የሚያደርግበትን ነገር መፈለግ ነው ያለብን። እኛም እንግዲህ እንደ አንተ አይነት ኢትዮጵያኖች አንድም ብዬ የምናመሰግንበት መረድ ነው። ደግሞ ቀኑ እንግዲህ የትንሣኤ በዓል የሚመስጋገኑበት ጊዜ መጠን እጅግ እናመሰግን ይገባል። በተለይም ሰዎች እንደዚህ በከፋቸው ባጡ ሰዓት፣ በተቸገሩ ሰዓት መጠጊያ ትልቁ ፓርት እና ያንን ደግሞ ስላደረግ እጅግ አድርገን እናመሰግናለን። ግራር መቼ ይከፈታል? ግራር እንግዲህ ዋራሻው በሲያትል አካባቢ ያሉ ሰዎች እንግዲህ አንተ እንደ ላረከው ነገር ሁለታው እንግዲህ የኢትዮጵያ ደግሞ በተለይ በሲያትል አካባቢ ያሉ ሰዎች ይሄ ሬስቶራንት ሲከፈት መጥተው ቴንኪው ሊሉ ይገባል እና አራሻው ቤት የሚገኘው መቼ ይከፈታል? ከጀርባው ደግሞ ይህን ቤት ደግሞ ብቻ ከማንኛውም ምናምን ጀርባ ጠንካራ ነች ማለት ባንቺ ደግሞ ያው ካሜራ ያለው አምሳለች ነው ካለፈው መተላጊ ተራታል እጅግ በጣም ትሁት ብርት ሚስት ያለች እና ስለሷ ትንሽ ነው። ወል እንግዲህ እንዳልኳችሁ ግራር አሁንም በኮንስትራክሽን ላይ ነው ያለው። እንደምታውቀው ብዙ ቦታ ሄደ አይተሃል አንተ ሬስቶራንቶች። ትልቁ ያንተን ፕሮግራም ልዩ የሚያደርገው ሬስቶራንት ሄዶ መመረቅ ሳይሆን ሰው ያለፉበትን ነገር በሙሉ ጠይቃል እና በጣም ትልቅ ነገር ነው። ያለቀ ነገር ሄዶ መጎብኘት ደስ ይላል፣ ግን ደግሞ ስጠይቃቸው ስለ ላይሰንስ ያለውን ስለ ፕሮሰሱ ያለው ነገር ስጠይቃቸው በጣም ደስ ይለኛል። እና ሰው መገንዘብ ያለበት ምንድን ነው ሬስቶራንት በሄልዝ ዲፓርትመንት ነው ላይሰንስ የሚሆነው መጀመሪያ ከኮንስትራክሽን ውጭ ማለት ነው። ስለዚህ ለህዝብ የሚቀርብ ነገር ደግሞ በእነሱ ኮድ ማለፍ አለበት። ስለዚህ ንጽህና ያለው ነገር ከኮንታሚኔሽን ነፃ የሆነ ነገር ሁሉ ነገር በእነሱ ኮድ ማለፍ ስላለበት ይኸው 1 ዓመት አልፎናል እንግዲህ ስንሰራ ይህን ቀይሩ፣ ኪችኑ እንደዚህ አድርጉ፣ ይህን አሳድጉ የተባልን ኦልሞስት አሁን 99% ደርሰናል። ከዚህ ውጭ ደግሞ ምንድነው ያው ባለቤቴም ቢሆን የምታወቀው በምግቧ ነው። በጣም ትሰራለች። ብዙ ቦታዎች ውስጥ ገብታ ያው የኢትዮጵያም የአሜሪካኖች ምግብ ሰርታ የምታቀርብ ሰው ነበረች። ለሱ ነው ዋናው እንትን ያልኩበት ምክንያት ይሄንን ወደዚህ ቢዝነስ ልንገባበት ያልንበት እሱ ነው እንጂ እኛ ሪል ስቴት ላይ ነው እናተኩለው። እንግዲህ የእሷን ጥንካሬ አይቼ የእሷን አንዳንድ ነገር የሚወጣውን ነገር አይቼ ነው ለዚህ ወደዚህ ልንገባ የቻልነው። ከዚህ ጀርባ ደግሞ እንደምታስበው ብቻዬን አይደለም የምሰራው ነው። ያው አሌክስም ከጎኔ ያለ አንዳንድ ሀሳቦች ይሰጠኛል። ይሄ እንደዚህ መሆን አለበት ባላል። ቲም ደግሞ የኔ በጣም ቅርብ ጓደኛዬ ነው። እሱ ደግሞ በስትራክቸር እና
በአንዳንድ ነገሮችም አብረን እየተጋገዝን እንሰራለን። ስለዚህ ከእግዚአብሔር ጋር እንግዲህ ለዚህ ደርሰናል። ዛሬም ትንሽም ቢሆን ቁጭ ብለን ልናወራ ደርሰናል። ኪችኑ ሙሉ ለሙሉ አልፎልናል። ፋየር ኢንስፔክሽን አልፏል። ከዚህ በኋላ የሚቀራው በባር ሳይድ ያለውን ነው። እሱን ደግሞ አድርገን ለማውጣት ከአንድ ወር በላይ ጊዜ አንፈጅም ብዬ ገምታለሁ እና በቅርብ ቀን በ9891 አሮራ አቨኒው ላይ ወይም 99 አሮራ አቨኒው ላይ እንገኛለን፣ ሲያትል ዋሽንግተን። በጣም ብዙ ፓርኪንግ አለን። ጌትድ የሆነ ፓርኪንግ ነው። መሸት ሲል ደግሞ ሴኪሪቲዎችም አሉ። ያንን እያደረግን ሰውን በስነስርዓት እንጋብዛለን ማለት ነው። በጣም አሪፍ። እንግዲህ ከጀርባ እንግዲህ በጣም ባለሙያ ሚስት እንዳለች ያው አንተም ወዘ ያስታውቃል። እና እንግዲህ ይህን ሙያ ለማጣጣም እንግዲህ ግራ ሲከፈት እኛም እናሳውቃችኋለን። እኛም መተን ቦታው ላይ እንመርቃለን። እንግዲህ በሲያትል አካባቢ ያላችሁ በጉራባች ከተሞች ፖርትላንድ የተለያዩ ያላችሁ እንግዲህ ወደ ሲያትል ስትመጡ ግራ ሬስቶራንት መጎብኘት አለበት። በዛው ደግሞ ቴንኪ የሚባልበት ነውና እንዳትረሱ ለማለት ነው። አሁን ያለነው የትንሳኤ በዓል ላይ እያከበርን ያለነው እዚሁ ግራ ሬስቶራንት እንግዲህ አሌክስ ማድናን ሲባል በዝና ብዙ ታውቁታላችሁ። በተለይ ደግሞ በኢትዮጵያ አርት ላይ ወይም ሙዚቃ ላይ ከባድ ፕሮሞተር ነበር። ይቀጥላል። በመላው እንግዲህ አሜሪካ እየዞረ ከብዙዎች ጋር ትልቅ አርቲስቶች ጋር የራሱን ሾው እየዘረጋ ያሳየ ነበረ ነው አሌክሶ። እንግዲህ ከአሌክሶ ጋር በጣም የተገናኘው ያው በዚህ ጉዳይ ዛሬ የተገናኘንበት ሁላችንም በአማን ጉዳይ ነው። በመጀመሪያ ከጠፋ ጀምሮ በተለይ ከእናቱ ጋር ቀጥታ ግንኙነት የነበረ ይህም ዛሬ አሁን የተሰባሰብንበትን ዋናው እዚህ ሆነ መስመሩ ስታስይዝ የነበር ከሌጋይ ደውሎ ከሌጋይ ያልክ ስታቀናጅ የነበር አንተንና አንተንም እናመሰግን ይገባል። እያመሰገንን እንኳን ለፋሲካ በዓል አደረሰን። ወደኋላ መለስ ብለህ ከአማን እናት ጋር እንዴት ነው የተዋወቃችሁት? የነበረው ፕሮሰስ ከጠፋ በኋላ እስኪገኝ ያለው ነገር እዚህ ሲያትል ላይ እንግዲህ በዲቴል የምታውቀው አንተ ነህ እና ስለሱ ትችላለህ። አመሰግናለሁ ቸቤ። አንተም እንኳን አደረሳችሁ ሁላችሁንም። እንግዲህ ገኒና እኔ የምንተዋወቀው በመሀላችን አንድ ጓደኛችን ሆሳና ቢኖር ደጀኔ ይባላል። ከዩክሬን ሙቭ አድርጎ እዛ ይኖራል እና እሷ በጣም አልቅሳ ልጄ ጠፍቷል ሲያትል ውስጥ የምታውቀው ሰው ካለ ብላ ደጀኔ ኮንታክት ታደርጋለች። ሲያትል አሌክስ የሚባል ጓደኛ ያለኝ ብሎ ቁጥር ይሰጣታል እና የመጀመሪያ ቀን ለሰጣት ደወለች። ኦልሞስት አሁን አመት ሊሆናል እና ደወለች። እያለቀሰች ነበር የምትነግረኝ። ኤግዛክትሊ የእናቴ አይነት ነገር ነው የተሰማኝ። እኔ እናቷ አበሽ ትባላለች። አንዱ ወንድማችን በህይወት የለም። የዛ አይነት ነገር የተፈጠረው ከዛ ጊዜ ጀምሮ እንግዲህ ፍለጋ ጀመርን። ያለኩበት ቦታ ወደ ታኮማ ወደ ሌኩ የሚባል አለ፣ እዛም አካባቢ ሄጄ ነበረ እና ያንን ብዙ ካለፍን በኋላ የመጨረሻ ቸቤ ላይ መቅረብ አለብኝ ብላ አማክረኛለች። በጣም በደስታ አልኳት። ከቪዲዮ በፊት ነው ከዛ እናንተም ያንተ ቲሞች አዲስ አበባ ካሉት ጋር ማገናኘት ያ ተደርጎ ያ ከተገናኘ በኋላ አማን እሷን ኮንታክት ማድረግ ጀመረ። ያንተ ቪዲዮ አይቶ ግን በመሀል የሚገርም ነገር እናት ልጇ ችግር ውስጥ ሲሆን የሚሆነው አንድ ቀን ሌሊት 4 o'clock ደወለች። አማን በዝናብ እየተሰቃየ ነው ልጄ የሆነ ጨለማ ውስጥ ብሎ ስቃይ ውስጥ ነው ያለው ብላ አልቅሳ ስትደውል ኤግዛክትሊ ያ ሁለተኛ ኢንተርቪው ላይ አንተ ጋር ሲናገር የነበረው አማን ኦሜጋን እያለ ያ የሚታያት ነው ከእናቷ ጋር ከእሷ ጋር የሚገናኝ ነገርና ብቻ ምልህ ብዙ ነው አልቅሰናል፣ ብዙ ተለፍቷል፣ ብዙ ሆኗል። ብዙ እንደሱ የጠፉ ልጆች አሉ። ትዝ ይለኛል ዳውንታውን ከኮቪድ በፊትም ከኮቪድ በኋላ የማያቸው ልጆች የነበሩት አሁን የት እንዳሉ የለም። የጠፉ ልጆች አውቃለሁ እና እናንተም እግዚአብሔር ይስጣችሁ። አንተም ሚዲያ ቸቤ ብዙ ሰው ተረባርበዋል እዚህ ገንዘብ በማዋጣቱ በማልቀስ ብዙ ኤርትራኖች፣ ኢትዮጵያኖች፣ ሙስሊም ወንድሞቻችን በዱዓ ክርስቲያኖች በጸሎት በብዙ ነገር የተባበሩን አሉና ቸቤ እንግዲህ ይሄን ይመስላል የአማን መገኘት። አንተም ትልቁን አስተዋጽኦ አድርጋል። አሁንም እኛም እዚህ ለመገኘታችን ዋናው እንግዲህ ይሄን ቲም በመፍጠርም በማገናኘትም ትልቁን አስተዋጽኦ አድርጋልና እንግዲህ ዛሬ የትንሳኤ በዓል እንደመሆኑ መጠን እንግዲህ ሰዎችን የምናመሰግንበት መድረክ ነው። ያ አማን ጉዳይ ብቻ ሳይሆን አማን ያገዙት ብቻ ሳይሆን በሱ
ጉዳይ ውስጥ የራሳቸውን አሻራ የጣሉትንም ሰዎች እያመሰገንን የምናልፍበት ነው። እንግዲህ በዓሉም የመመስገን አይደል እንግዲህ ጌታችን ራሱን ለኛ ብሎ አይደል የሞተው። ስለዚህ ከሞት የተነሳበት የድል በዓል ነውና እሱንም እንግዲህ እያስታውስን ቴንኪው ለማለት እንፈልጋለን። እዚህ አጋጣሚ መመስገን ያለባቸው ሰዎች አሉ። እናመሰግናለን። እሱን ገና አልጨረስንም። እናመሰግናለን። ወደነ አማን ልመለስ። እንግዲህ እነ ደሬ ያው እነ አሌክሶ ከመጀመሪያው ጀምሮ አማን ስለሚያውቁት ነው። ከዛ እንግዲህ አልፎ ባለፈውም ካገኘነው በኋላ ምንድነው የአማን እጣ ፈንታ ቀጣዩ ፓርት ምንድነው ብለን ከሱም ከናቱ ጋርም ከዚህም ካሉት ግሩፖች ጋር ተነጋገርና አይ በቃ እሱም አገሬ መግባት ነው ፈልገው ሲል እንግዲህ ምን ሊተው ይገባል። እናትም እዛ ጋር ብቻኛና ስራ የላትም በሱ ምክንያት ተጎርታለች። ስለዚህ ኢትዮጵያኖችን በቃ እንጠይቅ፣ ኤርትራኖችን እንጠይቅ የሆነ ነገር ቢያግዙትና የሆነ ነገር ብቻ። በዛ ላይ ደግሞ እዳ አለበት። የትምህርት ቤት ያልተከፈለ ስቱደንት ሎን ነበረ። በዛ ላይ እንግዲህ ወንድማችን እሱን ለማገዝ ሳያውቀው ነውና ሳይን ያደረገውና የሱም ክሬዲት አፌክት የሆነ ነውና ይሄን ነገር እንዴት ነው የምናልፈው? እናቱም የሰው እንባ አልበላም ቤቴንም ሸጬ ቢሆን እዳው መክፈል አለብኝ ብላ ባለፈው ቪዲዮ ላይ አሳይተን ነበርና በዛም እንግዲህ ፕሮሰስ ውስጥ ብዙ ኢትዮጵያኖች የራሳቸውን እገዛ አድርገዋልና እገዛው ምን ነበር የሚለውን ከሜዳችን በፊት እንግዲህ እዳውን ዋናው የፈረመው ደግሞ ስቱደንት ሎኑን ወንድማችን ኤዴቦ ነው እና አንተና የአማን እናት የት ነው የምትተዋወቁት? እኔም አማን እናት አንድ ቀን አጋጣሚ ነው ያወቅኳት። የኔ ጓደኛ ወንድም ሚስት ባልደረባ ናት። የት? ሆሳና ላይ። አንተ ሆሳና ልጅ ነህ? አዎ የሆሳና ልጅ ነኝ። ከዚህ ሄደህ ነው? አዎ ከዚህ ሄጄ ነው ቤተሰብን ለመጠየቅ ሄጄ እዛ የኔ ጓደኛ ይሄት ባል የሷ ባልደረባ ነው። በዛ ምክንያት በሆነ ሻይ ቡና በምንልበት ቦታ ላይ ነው የተገናኘ ነው። አይ እንደዛ ይሄ ልጅ ከአሜሪካ መጣ ነው ምናምን ሲባል ኧረ በእናቴ አንድ ልጅ አለኝ እኔ ሳይን ያልገው ፈርሞ ሚስቶ ሰው ጠፋብኝ አደራኝ ቢታግዝልኝ እኔ አንድ ልጅን ላንተ ልስጣና አንተ እንድታግዝልኝ ፈልጋለሁ አለች። መቼም ያው እናቶቻችን እንወዳለን። የእናት የምትሆነው ነገር ሳያው በጣም አሳዘነች። ያው ሲኒ ያዝኩትን ሻዩን አልጨረስኩትም። አይ የሚታገዝ ከሆነ እሱም ደግሞ መልሶ ነገ ሌላውን ምለዳ ከሆነ በዛ የሚቻል ከሆነ እሺ አልኳት። እኔ ለባለቤቴ ያልነገርኳትም ለወንድሞቼ ለቤተሰቦቼ ያልነገርኳትም የተገልጅ ናት ከየት መጣች ምናምን ባል አልጠየቅኳትም። አንዴ ነው እሺ አልኳት። እንዴ እንድል የሚያደርገው ነገር አባቴ እንደዛ ያደኩበት ሰፈር ላይ ሲጠየቅ ሁሉ ነገር እሺ ነው። በሰው ጣልቃ ይገባል፣ ዋስ ይገባል፣ ቢከላሽ እሱ ይከፍላል። አዲ ያ ውልስ ነው መሰለኝ የአባቴን የእናቴን ውልስ ነው መሰለኝ እሺ አልኩ። እኔም ከዚህ በፊትም እንደዚህ ያለ ብዙ ነገሮች ገጥሞኝ ያውቃሉ። ከዛ በኋላ በቃ ይሻል ያው እሱን መጣ ሁሉንም የምስጢር ቁጥሩን ሁሉንም ለቃ ለሱ ሰጣው። አንድ ቀን እኔ ጋር መጣ። ለባለቤቴም አልነገርኳትም። ባለፈ አድራው ተቀበለ ተመልሶ መጣ እዚህ መጣ። ከዛ ከፈረምኩ እዛው ሆኜ ነው የፈረምኩት። እዛው ነው እሱ ጋር ሁሉም ምስጢር ቁጥሩ አንተ አልመጣም ነበር አልመጣም። ለመምጣት አይችልማ ለመምጣት ስለማይችል ነው። ከዛ በኋላ ሁሉም ነገር እሱ ጋር ብለን ፈረሙ። ምስጢር ቁጥሩ ሰጣው። እስከ 120 ሺህ መውሰድ ይችላል ተባሉ። ከዛ በኋላ ፈረሙ። ከዛ በኋላ ነው እሱ መጣ። ከዛ በኋላ እሱ መጣ እንደ እግዚአብሔር ፈቃድም ሆኖ እኔም መጣው። ለማንም አልነገርኩትም፣ ለባለቤቴም ዝም ነው አልኩት። ከዛ በኋላ ከመጣ በኋላ ትምህርት ቤት ገባ። አንድ ሴሚስተር ከተማረ በኋላ በቃ ወደዚህ መምጣት ፈልጋለሁ እና አልኩ። በቃ እኔ ጋር መጣ። ለመምጣት ነበር እሱ አሁን ታማኝና ጥሩ ልጅ እንደሆነ አውቃለሁ። በጣም ኩል ልጅ እንደሆነ አንጻር ከዛ እኔ ባንኬን ካርድ ነው ሰጠሁት። ይሄው በሱ ፊት ነው። ከዛ ትኬቱንም ተፈለንታርጎ ነው አድርግ ብዬ ነው ሰጠሁት። አልጠየቅኩትም ምን ያልኩት 5 ሳንቲም አልሰረቀኝም። በዛ ነው የሚያውቁ በጣም ታማኝ እንደሆነ በዛ ነው የሚያውቁ። ከዛ ተጠቀመ። ከዛ ጋር እኔ ጋር መጣ። ከዛ በኋላ ነው አንተ ጋር መጣ ይመስለኛል። ያው እና ያው በዛ ነው ሳይን አልኩት። በዛ ነው የተዋወቀ ነው። ሌላ የምንታወቀው ነገር የለም። ያው አንድ ቦታ ነው የተገናኘው። የሚገርም ነው በጣም እንግዲህ እኛ ስናድግም የምንሰማው የነበረው የምናየው የነበረው ኢትዮጵያ አይነት ያ ነው። እንግዲህ አንተ ማታውቀው ሰው መጥቶ እንዲህ አይነት ነገር ሲጠይቅ በተለይም ደግሞ እዚህ ለኖሩን ሰዎች
ከራሳችን አልፎ ለሰው ፈርሞ እዳ ውስጥ መዘፈቅ በጣም ከባድ ነው። በጣም መታደልን ይጠይቃል እንደዛ ለማድረግ እና እንዳልከው ዘር የለም ሃይማኖት የለም ምን የለም እናት አሳዘነች እሺ አልክ እና አንተ ላይ የምንመለከተው ድሮ የነበረችውን ኢትዮጵያ ነው አንተ ላይ የምንመለከተውና በዚህ አጋጣሚ አንተንም እናመሰግን እንወዳለን። ከዛ በኋላ ያለው ፕሮሰስ ምን ሆነ? አማን እንግዲህ ትምህርት ጀመረ። ከዛ በኋላ የተፈጠረው ነገር ነበር ጠፋል። ከዛ በኋላ ያንተ ክሬዲት እስከመበላሸትና ያ ፕሮሰሱን ምን ነበር የምትሰማ የነበረው? ምንድን ነበር የምትለኝ? አይ ቲንክ ያው ያለፈው ነገር ብዙ መውራቱ ያው በጣም እንትን ይመደልም። አሁን የሱም ነገሮቹ ሳያውቀው ተበላሻ። ያው ልጅም ስለሆነ ያው ሳያውቀው በስቲንግ ጭንቀቶች ምንም አለ መሰለኝ። ከዛ በኋላ ሳይከፍል ጊዜዎቹ እያለፉ መጣ። እኔም ያው አገር ቤት እየተመላለስኩ ነበር። ከዛ በኋላ እኔ አገር ቤት ነበርኩ። ከኔ ቤት ወጥቶ ሌላ ቦታ ቤት ይዞ ነበር። በዛ ምክንያት በኋላ ስራ ቦታም ሄድኩ። እሷም ጠየቀች። ያው በመሃል ያለው ነገር ያው እኔ ሁሌም ከእናቷ ጋር ተነጋገር የሚለው ነገር ነበር። በመሃል ውስጥ ያው በዛ ጭንቀት ምክንያት እናቷም ብዙ ጊዜ የማናገር ሁኔታ አለመቻሉም ደረሰ። ያው በዛ ነው። ከዛ በኋላ የኔ ክሬዲት ያው ጠፋ፣ ተበላሸ። አድሬሱን እስኩ ካላክ እሱን ማገናኘት እስካልቻልክ ድረስ አንተ መክፈል ያለብህ ተብዬ ወረቀት ተላከ። ያው በዛም ምክንያት እኔም ያው ችግር ውስጥ ገባው። ያው እስከዛ ድረስም አልነገርኳትም። ልጁ ከተገኘ በኋላ ነው ለባለቤቴ ነገርኳት። እኔ ማመስገን የሚገባው ባለቤቴ ናት። ከዛ በኋላ ልጁ መገኘቷ ነው እሷን ደስ ያሰኛው እንዴ የኔ ክሬዲት ጉዳይ የገንዘብ ጉዳይ አይደለም። እንኳን ልጁ ተገኘ ነው አለችው። ከዛ ያው እኔ ምንም ያው ከዛ በእንትን ላይ በእናንተ ቲቪ ከታያ በኋላ መጣን ምግብ ነው ሰዎቹ ይደውሉ ነበር። አንተ ፈርማ ነበር ግን እሱ ምን ሆነሃል? ምንድነው እንኮ ከሳውዝ አፍሪካ ይደውላሉ፣ ከሌላ ቦታ ይደውላሉ። ለኔ ደግሞ እንትን ፎርዋርድ አደርጋለሁ። ለምን እንደዚህ ያልኩ በቃ ያው ሰው ተቸግሮ አይታ ማለፍ ይከብዳል። ያው እነዛ ብዬ ገባው። ይሄንን ለማገዝ ብሎ ገንዘብ ወጡ ኢትዮጵያውያን። እኔ አንዳንዴ ኮሜንት አነባለሁ ሲያለቅሱ የነበሩ እናቶች በጣም ነው የሚያመሰግናቸው። እኔ በጣም በቃ በእውነት በተለይ ሴቶች ለዛ ያለው እኔ ኮሜንት የጻፉ ሰዎች ገንዘብ የሰጡ ሰዎች እያነበብኩ አብዛኛዎቹ ሴቶች ነበሩ። መቼም እናቶች ስለሆነ የልጅ ነገር ይገባቸዋል እና በጣም ነው የሚያመሰግናቸው። እግዚአብሔር ያክብራችሁ። እንደዚህ ያለ ነገር አይደረሰባችሁ ነው በልጆቻችሁ ብዬ ነው የሚያመሰግነው። በጣም የሚደንቅ በጣም የሚገርም ኮሜንታቸውን እኔ ያ ኦልሞስት ካፍ በላይ አንብቤያለሁ እና በዋትስአፕ ላይ በጣም ደስ የሚል ነገር ነው ያደረጉት። በጣም አመሰግናለሁ ስላደረጋችሁ ነገር ሁሉ እላለሁ። በጣም አሪፍ በጣም እናመሰግናለን። አንተም በጣም ትልቁን ነገር እንግዲህ ያንተ ደግሞ ከሁላችንም የተለየ ነው። ከራስ እንግዲህ ራስን ራስ ውስጥ ከመስጠት ድረስ ነውና እንዳንተ አይነቱን ኢትዮጵያኖች ያብዛልን ነው የምንለው። እንግዲህ አሁን እዳው ምን ሆነ ምናምን የሚለውን እንግዲህ እንመለሳለን። ያለውን እዚህ ከአቶ ሰለሞንም አለ አማን ጋር ያለውን ቆይታ እንሰማለን። እንግዲህ ቪዲዮ ከተለቀቀ በኋላ ገንዘብ ለመሰብሰብ ጎፈንድሚ ሲከፈት የዜድም አካውንት ሲከፈት እንግዲህ አማን ጋር ቀጥታ ለማስገባት ትንሽ ችግሮች ነበሩና ምንድነው የምናደርገው? እኛ ደግሞ እንደ ሚዲያ እንደዚህ አይነት ፕሮግራሞች ስንሰራ ወደኛ ከገንዘብ ጋር አንነካካም። በዜድም በምንም ብር ወደኛ ጋር እንዲመጣ አንፈልግምና ምን ይደረግ ተብሎ ብዙ ነገር ታሰበና ኃላፊነት ወስዶ ብሩን በስነ ስርዓት ሰብስቦ በተገቢ ቦታ የሚያውል ሰው የተፈለገ በጣም ትንሽ ሞከርን እና አሌክስን በጣም ሞከሩ። አሌክስ ነው እንግዲህ ዋናውን ያገኘው ከእናቱ ጋር አቶ ሰለሞን ጋር ተገናኝተው እንግዲህ አቶ ሰለሞን ደግሞ እንግዲህ የጎፈንድሚውን የዜሉን አካውንት ኃላፊነት በመውሰድ ትልቁን ድርሻ የተወጣው እሱ ነውና እንዴት መጀመሪያ እንኳን አደረሰ። ሁለተኛ በዚህ በሲያትል ኮሚኒቲ ውስጥ እንግዲህ የራስን አሻራ እንዳለ ድርሻ እንዳለ ሰምተናል። ስለሱና ምን ያህል ጊዜ ቆየ የሚለውን መልስና ወደ እንትኑ እንገባለን። ወደ ምን እንገባለን? ወደ ቀጣይ ሲያትል 25 ዓመት ሆነኝ አሁን። እና የኮሚኒቲ አባል ነኝ። ሲያትል ትልቅ ነው የኢትዮጵያ ኮሚኒቲ ሰርቪስ በአሜሪካ ውስጥ እንደውም ፕሮባብሊ መጀመሪያው ነው ማለት ይቻላል። ትልቅ ባለ 90 ቤድሩም ህንፃ ሰርቶ የሚያከራይ የራሱ አዳራሽ ያለው ትልቅ ስም ያለው ተቋም ሆኗል። አሁን
ወደ ሁለተኛ እና ሶስተኛ ህንፃ የመሄድ ዝግጅት እያደረገ ያለ ብርቱ ተቋም ነው። ሌላም እድርም አለን። ኢትዮ እድር አክቹዋሊ መስራች አባል ነበርኩ። ኢትዮ እድር አንድ ሀዘን ሰው ብቻውን የሆነ ተቸገርን። አንድ ወቅት ላይ 10-12 ሰዎች አይ ቲንክ የዛሬ 10-15 ዓመት ይሆናል መሰረትን። ዛሬ 1000 ሰው በላይ አባላት አሉት። ከ1 ሚሊዮን ብር በላይ ካፒታል አለው። ኢትዮ እድር በጣም ትልቅ ድርጅት ነው። እንግዲህ በዛ በኮሚኒቲ አካባቢ በነበረው ተሳትፎ ይመስለኛል ወይዘሮ ገነት ጋስሜ ደርሶ እሷ ልትደውልልኝ የቻለችው። መጀመሪያ ቪዲዮን አይተህ ነበር? ያማን ቪዲዮ አላየሁም። ቸቤን የማውቀው በሰንሰለት ሚዲያ ነው። ከዚያ ውጭ ባለቤቴ ናት ብዙ የምታየው። እኔም አልፎ አልፎ ያለው አክቹዋሊ አሪፍ ነገር ስታገኝ ፊልተር እያደረገች ታሳልፍልኛለች። የሚገርመው ነገር የላከችልኝ ቪዲዮን ወይዘሮ ገነት ናት። ስለዚህ ወይዘሮ ገነት ናት መጀመሪያ አንተ ኮንታክት ያደረገች? ወይዘሮ ገነት ናት። ከኢትዮጵያ ስልክ ነው እና ከኢትዮጵያ ይደወላል አንዳንድ ጊዜ። የማላውቀው ስልክ ብዙ ጊዜ አላነሳም። አፓርታማ ግዛ የሚሉም ሰዎች ይደውላሉ፣ የተለያየ ሰዎች ይደውላሉ። እኚህን ሴትዮ ግን ሳይ እንዳው የጨዋ የቤት ሴት መልክ ነው የወጣው። ዋትሳፕ ላይ ነው እያመነታው አነሳው እና እንዲህ እርዳታ ፈልጌ ነበረ አሉ እና እርዳታው መሰለኝ ሰው ታሟል፣ ትንሽ ገንዘብ አዋጣ ወይ እንደዚህ ስሎ የነበረ። በኋላ ምን አይነት እርዳታ ስላቸው አይ ልጄ እንደዚህ ጠፍቶ አሁን የተገኘው እና ለሱ ጎፈንድሚ እንትን ለማድረግ ማን ነው የሰጠሁት የኔን ስም? እዛ ከኢትዮጵያ ኮሚኒቲ አካባቢ ነው አንድም የሰጡኝ አሉኝ። ትንሽ ውጥር አረኳቸው ማን ነው ብዬ። በሰው ነው ቤቲ የምትባል ልጅ ናት፣ ግን በሰው ነው አሉኝ እና አላየኸው እንደው ቪዲዮን ልላከው አሉ። እሺ አልኳቸው። ቪዲዮን ላኩልኝ። መልሼ ልደውል ቪዲዮን አይቼ ብዬ ቪዲዮን አየሁት። እውነት ከሆነ ትልቅ ጉዳይ ነው የያዙት እኚህ ሴትዮ። ግን ተጠራጠር። እኔም ባለቤቴም ሌላ ሰው እኚህ ሴትዮ ስም እንዲህ ይደረጋል ብዙ ጊዜ። እኚህ ሴትዮ ስም ሌላ ሰው እንደዚህ እየተጫወተብህ ነው። እኚህ ቪዲዮ ውስጥ ያሉት እሳቸው ባይሆኑስ? የእሳቸውን ፎቶ ተጠቅሞ ያንን ቪዲዮ ልኮ ሌላ ነገር ውስጥ እንዳይሆን ሴትዮዋ ለምን በቪዲዮ አታገኛቸውም ትለኛለች ባለቤቴ። አክቹዋሊ እኔም ያንን አሰብኩ። ደወልኩላቸው። ቪዲዮውን ኦን ያድርጉት እስቲ በቪዲዮ እንተያይ አልናቸው። ወይዘሮ ገነት አላ እሺ በአንድ ጊዜ አሉኝ። በቪዲዮ ላይ ሲቀርቡ ያንተ ቪዲዮ ዩቲዩብ ላይ ያየነው ሴትዮና እኚህ የምናያቸው ስልክ አንድ አይነት ሴት ሆኑ። ባለቤቴ ከኋላ ነበረች። ኧረ ይሄ ነገር ልክ ነው ትለኛለች። ከዚያ በኋላ አሁን በደንብ ማውራት ጀመርን። ስናወራ ሲያትል እንዴት መጣ በምን እንዴት ተገኘ እንዲህ ስል የአሌክስን ስም ይጠሩልኛል። በጣም የረዱኝና አሌክስ ማጅላን የሚባል ሌላ ፈቃዱ የሚባል ሰውም ነበር። አሌክስ በጣም ብዙ የደከመ ጠበቃ ነው። ብዙ ጊዜ በህይወት መኖሩን የደረሰበት እሱ ነው። ብዙ ጊዜ ስሙ ተጠርቶ ሲመሰገን አልሰማውም። እሱ ትልቅ ስራ የሰራ ሰው ነው እና እነዛን ሁሉ ስም ጠራችልኝ። አሌክስን ስጠራው አሌክስ ወዳጄ ነው። አሁን በእርግጠኝነት እኚህ ሴትዮ ትክክለኛ ችግር ላይ እንደሆኑ በማወቅ ለመርዳት ወሰንኩኝ ማለት ነው። ከዛ የጎፈንድሚ አካውንት ለመክፈት የዜል አካውንት ለመክፈት ከአንተ ጋር ከነብዩ ጋር ከወይዘሮ ገነት ጋር እየተነጋገርን እንግዲህ የቀረው ያው ገንዘብ ማሰባሰብ ላይ ሆነ ማለት ነው። ከዛ አልፎ የወይዘሮ ገነት ጋር አሁን እየተመካከርን ነው። የሚከፈለው ዕዳ፣ የሚወራረደው ሂሳብ፣ የተሰበሰበው ገንዘብ በየጊዜው ሪፖርት እያደረግኩ ጎፈንድሚ ላይም አፕዴት እያደረግኩኝ ጥሩ ሄደናል ብዬ አስባለሁ። እንዴት ወሰድክ ኃላፊነቱን? መቼም ከባድ ነው። በተለይም ከገንዘብ ጋር የተያዘ ነገር ሲሆን
ብዙ ሰዎች ብዙዎቻችን የምንፈራው አለ። በተለይ የሰው ነገር ራሳችን ጋር አስገብተን ከዛ በኋላ አንዳንዱ የገባው ነገር ለማውጣትም ይቸግረዋል። አንዳንዱም አይ ከኔ ገንዘብ ጋር ይላል። እኛም ደግሞ እንደ ሚዲያ ከገንዘብ ጋር አነካካም። የተቸገሩ ሰዎች ወደዚህ ሚዲያ ስናወጣ በተቻላችሁ መጠን በዛው ሰዎቹ ጋር ቀጥታ ግንኙነት እንዲኖር ነው የምናደርገውና የወሰድከውም ኃላፊነት ከባድ ነው። ከባድ ነው። እንግዲህ ምንድን ነው የሚባለው በእኛ ሀገር የማትችለውን አይሰጥህም እና የምችለው ስራ ነው። እንደ አጋጣሚ የፋይናንስ ሰው ነኝ። ልቤ ደግሞ ቻሪተብል ስራዎችን መስራት ያስደስተኛል። የኢትዮጵያ ዲያስፖራ ትረስት ፈንድ ለ2 ዓመት ቮላንቴር ሆኜ አገልግያለሁ። አሁን ደግሞ የቦርድ አባል ነኝ። ብር እያሰባሰብን ከመላው ዓለም ወደ ኢትዮጵያ የምንለው ማለት ነው። እንዳልኩ ቅድም እድርም አባል ነኝ፣ የኢትዮጵያ ኮሚኒቲ አባል ነኝ እና ይሄም ከዛ አይለይም። እኚህን ሴትዮ እዛ ለብቻቸው በመንገላታት ላይ ያሉትን ሴትዮ መርዳት የዛ አካል ነው። ይሄም እምቢ ምለው አይደለም፣ እድለኛው ነኝ ያቻለ ይሄን ለመርዳት በመቻሌ ደስ ነው የሚለኝ እና ኃላፊነቱ በፍጹም አልከበደኝም። እንደ ራሴ ጉዳይ ይዤ በመከታተል የሃይደቦን ህንፃ ዕዳ ለመክፈል ትምህርት ቤቱ ጋር አበዳሪው ድርጅት ጋር ብዙ ተሟግቼ ነበረ ለማስቀነስ እና ገንዘቡ ተቀንሶ ለወይዘሮ ገነት ወይንም ለአማን ይዞ የሚሄደው ትንሽ ቢተርፍ ብለን ነበረ። አልተቻለም። አክቹዋሊ የፕራይቬት ሎን ነው፣ 5 ሳንቲም የሚቀንሱ አልሆኑም። ያንን ወይዘሮ ገነትን ያስጨነቃት ትልቁ ነገር እሱ ነበር። ትልቁ ዕዳ እሱን ዕዳ ከፈልን። ዝርዝር ሂሳብ ውስጥ መግባት ይችላል። እሺ እንገባለን፣ ወደዛ እንገባለን። ጥሩ። ከዛ ፊት እንግዲህ አማን እንኳን ደስ ያለ፣ እንኳን አደረሰ። እንግዲህ አሁን ደግሞ ያው ፏ ብላል። ከዛ ቪዲዮ በኋላ ቪዲዮ ከተለቀቀ በኋላ ያንተ ስልክ ነበር ያስቀመጥነውና እንግዲህ ዛሬ ዩዥዋሊ 2 ቪዲዮ ሰርታ ከዚህ ሁለቱም ቪዲዮ ላይ ወይዘሮ ገነትን ቪዲዮ ላይ የማካተት ጉዳይ ነበር። አሁን ግን ያው ከሰዓቱም ሁኔታ አኳያ ኢትዮጵያም አሁን እንግዲህ የበዓል ፕሮግራም ስለሆነ ላለማበሽ ብለን ወይዘሮ ገነትን አላስገባንምና እሷ ጋርም ያለውን ነገር ያው ሁሌም ስለምታወሩ አንተ ጋርም ያለው ነገር ቪዲዮ ከተለቀቀ በኋላ ያሉ ምላሾች እንዴት ነበሩ? ያገኛቸው እንደጠበቃቸው ነው ወይ? ያስገረሙ፣ ያስደነቁ እንዲህም ደግሞ ኢትዮጵያኖች አሉ ወይም ያናደዱህም ካለ እስቲ ትንሽ በላይ። እሺ በመጀመሪያ እንኳን አደረሳችሁ ሁላችሁም እዚህ ላላችሁትም ቪዲዮንም ለሚከታተሉ ሰዎች ማለት ፈልጋለሁ እና በጣም ብዙ ሰው ደውሎልኛል ከዛ ጊዜ በኋላ እና ያው ስልኬ የሆነ ሰዓት እረፍትም አልነበረው። እጅግ በጣም ብዙ ሰው ነው የደወለልኝ። የቻልኩትን እያነሳው በቴክስትም በጣም ብዙ ሰው አግኝቻለሁ። በአካልም መጥተው ያገኙ በጣም ብዙ ሰዎች አሉ። መጨረሻ ላይ ስም ሜንሽን ማድረግ ፈልጋለሁ፣ ግን በጣም ብዙ ሰዎች ደውለው ከምክር ጀምሮ እስከ ሀሳብ ምን ማድረግ እንዳለብኝ ኢንዲቴል በጣም ብዙ ሰዎች አማክረውኛል። ሙያውም ያላቸው በአንዳንድ ነገሮች ላይ እዚህም ሆኜ ኢትዮጵያም ሄጄ ምን ማድረግ እንደምችል በጣም ብዙ ሰዎች በሀሳብም በገንዘብም እንዲሁ በምክርም በጓደኝነት በጣም ብዙ ሰው አግኝቶኛል። አንድ ሰው ጠርቼ ወይ 2 ሰው ጠርቼ እንትን ምለው አይደለም፣ ግን ምንም ፓርቲኩላር ኦርደር ሳይኖረው ግን ምንጊዜም ሜንሽን ማድረግ ፈልጋለሁ። ምንጊዜም ከመጣው ጀምሮ ኦልሞስት ከስራ እየወጣች እየተመላለሰች ስታገኘ ነበር። በአካልም በስልክም የሚያስፈልገኝ ነገር በሙሉ የሚቸግረኝ ነገር ካለ እንደምታግዘኝ ነግራኝ በጣም እንገናኝ ነበር ከእሷ ጋር። በአካል ደግሞ እዚህ ሳትሆን ኦልሞስት በየቀኑ የምትደውልልኝ ትዝታ ከዲሲ ኦልሞስት በየቀኑ ነበር የምትደውልልኝ። ያለውን ጉዳይ ምን ማድረግ እንዳለብኝ ሁሉንም ነገር ኢንዲቴል እናወራ ነበር ከእሷ ጋር እና እነዚህ 2 ሰዎች እንዲሁ ሜንሽን ማድረግ ካለብኝ በስልክ ያኔ ካገኘኋቸው ሰዎች ጋር እነዚህ ሰዎች አስገርመውኛል ማለት ፈልጋለሁ። ግን ያው ኢቭን ከዚህ ክፍል ሳንወጣም
አሌክስ፣ ደረጀ፣ ሃይዲቡ፣ አቶ ሰለሞን፣ ሁሉም ኢብራሂም ኦፍኮርስ በጣም ብዙ ነገር ካጠፉት ገንዘብ ምናምን ውጪ ያጠፉት ጊዜ አለ እና ለእኔ ጉዳይ ብለው እንደራሳቸው አድርገው ብዙ ነገር አግዘውኛል እና ሁሉንም እንዲሁ በኋላም ማለት ፈልግም ለአሁኑ እጅግ በጣም አመሰግናለሁ ማለት ፈልጋለሁ። በጣም አሪፍ ነቃ ብሎ እንጂ አመት በዓል ፕሮግራም እንጂ ፍዝዝ አስባለሁ። ክቡራትና ክቡራት በድጋሚ በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዓል እያከበርን ያለነው ዋሽንግተን ሲያትል ነው። እንግዲህ ከአማን ጉዳይ ጋር በተያያዘ ከአማን ጋር እንግዲህ አብረን እያከበርን ያለነው ብዙ እንግዶችም ከኋላ እንግዲህ ደፍ እያሉ በዓሉን በዓል ለማስመሰል ያሉን እንግዶች በዛ ያሉ እንግዶች ናቸው። ከኋላ ያሉን እንግዲህ የተወሰኑትን እንግዲህ እያሰናበትን መልካም በዓል እያልን እየተተካካን ካሉት ጋር ጨዋታችን ይቀጥላል። ይህ ፕሮግራም እንዲሳካ አስተዋጽኦ ያደረጉ ብዙ ኢትዮጵያኖች አሉ። ያው ግራር ሬስቶራንት የምንገኝበት ትልቁን አስተዋጽኦ ይወስዳል። ሀብተ ማርያም ሎ ፋርም ይሄ ፕሮግራም እንዲሳካ ትልቁን አስተዋጽኦ ያደረገው ወንድማችን የህግ ባለሙያ ነው። በተለይም ደግሞ ከአደጋ ጋር በተመለከተ በተለያየ ነገር አደጋ ሲደርስባችሁ እሱ ጋር በመደወል በሶስት የተለያዩ ቦታዎች ኦፊስ አላቸው። ቨርጂኒያ ላይ፣ ቴክሳስ ኤንድ እዚህ ሲያትል ላይ ኦፊስ አላቸው። ከኦፊስ ውጭ ደግሞ በመላው አሜሪካ በሁሉም ቦታዎች ያላችሁ ጥያቄዎች በሙሉ መፍትሄ የምታገኙበት የህግ ባለሙያ ነው። ስልክ ቁጥራቸውን ከዚህ ጋር እናስቀምጣለን። እነሱ ጋር በመደወል እንግዲህ ከመኪና አደጋም ከተለያዩ ነገር ችግር ካለባችሁ መደወል ትችላላችሁ። እኛም ደግሞ እንዲህ አምረን ተውበን ዝንጥ ብለን ባል እንድንመስል ያደረገን ደግሞ ከድር ጥበብ ነው። ከድር ጥበብ የሚገኘው ዲሲ ላይ ነው። በጣም በትልቁ ደረጃ በፋብሪካ ደረጃ ነው የሀገር ልብስ እየሰሩ ያሉት። ዲሲ ላይ ሆነው በመላው አሜሪካ እየላኩ እንግዲህ ያከፋፍላሉ ማለት ነው። እነሱም እናመሰግናለን። አሁንም በድጋሚ ካፍታ ቆይታ በኋላ እንመለሳለን። መልካም በዓል። አውደ ዓመቱ ሲመጣልን በዓመቱ ኩራታችን ስንኖር በአገርኛ በሕይወታችን ደስታ ፍቅር ሰብሮ በምድራችን በምንወዳት ምድር። አዳነ እባላለሁ። ሁለተኛ ስሜ ደግሞ ዳንኤል እባላለሁ። በአንድ ወቅት ታክሲ እየነዳው የሆነ ሰው እየመጣና መታው። ከኋላ ሲመጣ በቃ ተንከረባብቶ ገደል ሄደ። ከዛ መተው ፖሊሶች አነሱኝ። ሄድኩኝ ቶታል ምናምን ተባለ። እነሱ መኪናው ሄደ። ዩን አማይ የሚለው ነገር ስላልፈረምኩኝ እኔ ፉል ከቨሬጅ ነው ብዬ 400 ምናምን ብር ነው የምከፍል። ከዛ አክሲደንት ሲያጋጥም ክሌም አላደረከም ተብዬ ሪጀክት ተደረገ። ሀብተ ማርያም ላት ወጥቶ ለብሶ ሼክን ሃንድ አድርጎ በቃ እንኳንም ሎየር ነው ብለህ ልትደነግጥ በቃ አፕሮች አድርጎ ውሃ ይምጣል ምን ይምጣል ተኳፊ ተብለህ ሄደህ ቁጭ ትላለህ። ለአንተና ለኢንሹራንሱ ይሄ የለም አይደል? አዎ በቃ እኔ ገጥማለሁ አለ። ገጠመ። አሁንም አሸነፈና መኪናዬን ማስከፈለኝ። እኔ ሀብተ ማርያም ማደንቀው የስልክ አንሰር ማድረግ በጣም ሃይ ክሬዲት ነው የሚሰጠው ለኔ። ሌላ ሎየር እንሄዳለን። ዶክሜንት ከሰጠነ በኋላ እኛን ደውልልሃለን ጊዜው ሲደርስ ነው የሚሉ። ስትረሱ እንዴት እንደሚገልህ አታስቡ። መቼ እንደሚደውሉ አይታወቅም ቀኑ። እዚህ ግን ደውለህ ስታተስ እዚህ ደርሷል ትባላለህ። ሀብተ ማርያም ላክ ገባ ከዚህ እዚህ ደርሷል። ፕሮባብሊ የሚቀጥለው ወር ጃጅመንት አለው። ፕሮባብሊ የዚህን ቀን ኮርት ነው ያለን። ፕሮባብሊ የዚህን ቀን ኔጎሽዬሽን አለና በቃ እያንዳንዱ ስታተስ ታገኘዋለህ። ተመልሰናል። ልዩ የበዓል ፕሮግራማችን ከዋሽንግተን ሲያትል እየተካሄደ ያለው በጣም እጅግ በአማረ መልኩ በዓልን እያከበርን ያለ ነው። እንግዲህ በዓል አከባበር በሲያትል ምን ይመስላል የሚለውንም በዛው እየተመለከታችሁ በዛውም ደግሞ ከዚህ በፊት በሰራናችሁ ቪዲዮዎች ላይ ብዙዎች ያደርጋችሁትን አስተዋጽኦ ማስመልከት እያመሰገንን ያለንበት የበዓል አከባበር ነው ያለው። ይህ ፕሮግራም እንግዲህ ዋናው አያድርስና የመኪና አደጋ ቢደርስቦ አካሎ ቢጎዳ የተለያየ ችግር ቢገጥሞ በቂ የኢንሹራንስ ክፍያ ካስፈለጎ ሀብተ ማርያም ሎ ፋርም እዚህ ሲያትል ላይ ኦፊስ አለው፣ ቨርጂኒያ ኦፊስ አለው፣ ቴክሳስ ላይ ኦፊስ አለው። እንዲሁም በመላው አሜሪካ ላይ ጉዳያችሁን ጉዳይ ብሎ የሚያከናውን የሎ ፋርም ነው። በምናስቀምጠው ስልክ ደውሉላቸው። እኛም በአማረ መልኩ እንዲድምቅ እንድል ደግሞ ከድር ጥበብ ግራር ሬስቶራንት እጅግ አድርገን እያመሰገንን እዚህ ጋር አንድ
እንግዳ አለን እንግዲህ አሜሪካዊ ነው you from here huh? Yes, What's yes, your I'm name? from here. Tim Robinson. What is Ethiopian name? I know Ethiopia. You have Ethiopian wife. Timotheus. Huh? My actual name is Timotheos. 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 Okay. Wife is Elizabeth. Elizabeth. Yeah, that's what we call it. Yes. So, I heard you know a little bit about Aman. Yeah. How long you know him? I knew him when he contacted DJ in the very beginning. And so I was on this journey from the very start. I too was concerned about him. And just watching, trying to make sure that he's okay. And it was interesting to see all the support from other people. And yeah, I'm just excited that he's going to be able to go home. Yeah, I'm going to miss you, of course. You can always come and visit, you know. But I'm happy for you, ultimately. Thanks. Yeah, seriously. Appreciate it. Yeah. Nice. We are here for Gra Restaurant to celebrate Ethiopian Easters. Yes. So, I see you have Ethiopian wife. I do, yes. Yeah, so welcome. እንኳን ኢትዮጵያ ይሁን. Yes, Malcolm. Where you meet her? Where did I meet her? Oh, actually, through my best friends that got married in Ethiopia. My best friend, her best friend, introduced us to each other. And yeah, we've been married for about 10 years. 10 years? Yes. Oh, so are you ever been in Ethiopia? Yes, when we got married. When's the last time you was there? Oh, that was, 10 years ago. So do you know these traditions? Oh, yeah. We celebrate this when it comes. And yeah, it's an interesting culture. I enjoy the community. I enjoy the food, the drinks. Yeah, I'm glad to be part of it. What's your favorite dish? Ethiopian? Gomen Gomen Besiga. Gomen Besiga. What about like in the holiday? We have also announced Dorowet, huh? Dorowet, yeah. Spicy then? No. I'm not into spicy. Dorowet spicy? No, unfortunately, I can't do spicy. Because, I cough too much and stuff like that, so. But, yeah. It would be Alice, right? Alice. Yeah. So, yeah. Nice. Thank you. Join us. Happy Easters. Yes. Is there anything you want to say something more? Happy Easter to one and all. Malcolm Fasika. Yes, Malcolm Fasika. በጣም አሪፍ። እንግዲህ ያው ኢትዮጵያኖችንም እንደዚህ አሜሪካኖችንም እያጠመዱ እንግዲህ ያው ካልቸራቸውን ማናቸውን ባል አድርገው ያሉበት ሁኔታ ነው ያለው። ይሄ በዓል እንግዲህ ለየት የሚያደርገው ዛሬ ማለት ነው። ወደ እናንተ እንመለስ ጋይ ሰለሞን። በዛ ፕሮሰስ ላይ እንግዲህ ብዙዎች የተቻላቸውን አገዙ፣ በገንዘብም በምክርም በተለያየ ነገር። እንዴት ነበር? ምንስ ያልተሰበሰበ? የአሬቦም እንግዲህ የነበረበት ዕዳ በተለይም እናቱ በጣም ተጨንቃ ቤቴን ሁሉ ሸጬ የእሱን ዕዳ መክፈል አለብኝ ከእሱ ዕዳ ብቻ የምላቀቅበት ብላ ነበር። ሁለተኛ ነገር ደግሞ እሱም ወደ አገር ቤት መመለስ ይፈልግ ነበር። አገር ቤት ከእናቱ ጋር ተገናኝቶ ከእናቱ ጋር መኖር ግን ሲሄድ ደግሞ የሆነ ነገር ይዞ እዛ ስራ የሚጀምርበትን ካሜራም የተለያዩ ነገሮች ይዞ መሄድ ይፈልግ ነበር እና ለእንደዛ ለታሰቡት ነገሮች ሁሉ ገዛው በቂ ነበር ወይ ማለት ይቻላል ወይ? እንዴት ያለው ነገር I think በእውነት ጥሩ ነው ማለት ይቻላል። በአጠቃላይ በጎፈንድሚ 438 ሰዎች በእውነት የተቻላቸውን ያህል ከ5 ብር ጀምሮ እስከ 500 ብር አዋጥተዋል። እኔ በእውነት ልቤን 500 ብሩ የሚያስደስተኝን ያህል የ5 ብሩ የ4 ብሩም ልቤን ነው የሚነካው። በጣም ነበር የሚያስደስተኝ። የሚችሉትን አድርገዋል እና በድምሩ 29600 ብር ተሰብስበዋል በጎፈንድሚ ከ438 ሰዎች። ግን እጅግ በጣም ትልቅ ቁጥር ደግሞ ሼር አድርገዋል ይህንኑ ሜሴጅ። ወደ 14000 ሰዎች አይተውታል እና የሰው ተሳትፎ በጣም ያስደስት ነበረ በእውነት። 438 ዶነርስ 605 ጊዜ ሼር አድርገዋል። 14100 ቪው ነበረው።
9640 በአጠቃላይ ዜል ላይ ወደ 1700 ተሰብስቧል እና እንግዲህ አንድ ላይ ሲደመር ወደ 32000 አካባቢ ይሆናል። ዛሬ ልክ እዚህ ስመጣ ሁለት አሁን ሄደዋል። ስማቸውን ይዤ ያለው አክኖሎጅ ማድረግ ስለሚኖርብኝ ወይዘሮ ትዝታና ወይዘሮ አማን ወንጌል 100 ብር በእጅ ሰጥተውኝ ሄደዋል። እዛው ላይ የሚደመር ነው የሚሆነው። ሌላ ወንጌል የምትባል የነሱ እህት ደግሞ ሌላ 100 ብር ጨምረዋል፣ 300 ብር በአጠቃላይ እና በአጠቃላይ 32000 ደርሰናል። ከዚያ ውስጥ ትልቁ የወይዘሮ ገነትን ያስጨንቅ የነበረው የአቶ ሀይደቦ ዕዳ ነው፣ የትምህርት ቤት ዕዳ። እሱ በመልካም ሰውነት ኃላፊነት ወስዶ ፈርሞ ምንድነው ጋራንተር ሆኖ ማለት ነው። ዕዳ ወደሱ ነው የመጣው። ያ በዛ የተነሳም በየወሩ ባለመከፈሉ ክሬዲቱ ተበላሽቷል። ወይዘሮ ገነት በጣም ነበር የሚያስጨንቃት። እኔ በእውነት እንደዚህ የሚጨነቅ ሰው አይቼ አላቅም። የማይችለው ሰው ባልቻለ ጊዜ አልቻልኩም ብሎ ያርፋል። ወይዘሮ ገነት ማረፍ አልቻለችም። የጎፈንድሚ ገንዘቡ እዛ ጋር ደረሰ ወይ ሀይደቦን ዕዳ ከፈልኩ ወይ ነው የሚያሳስባት። የልጄን ትኬት ቻለ እንኳ አይደለም። ሁላችንም ያን ተከትለን የጎፈንድሚ ገንዘብ እዛ ጋር ሲደርስ ደስ ነው ያለን። አታስቢ ወይዘሮ ገነት አንዱ መክፈል እንችላለን አልናት። ከአበዳሪው ድርጅት ጋር ብዙ ተነጋገርኩ። ዕዳውን ለማስቀነስ ይቻል ይሆናል ብዬ ምናልባት ገንዘቡ ተርፎ ለወይዘሮ ገነት ቢሄድላት ለአማን ኢትዮጵያ ሲመለስ መቋቋሚያ ቢሆነው ለሕክምና ቢሆነው ብለን ብዙ ሞከርን። ግን ፕራይቬት ሎን ነው፣ አልቻልንም። 5 ሳንቲም መቀነስ አልተቻለም። ፕራይቬት ሎን ነው። በእውነት ግድ አልነበራቸውም። ባይከፈል እነሱ እሱ ላይ ይቀመጣል። እነሱ ያንን በአካውንቲንግ ወደ ወጪ ያስገብተው ይሄዳሉ እንጂ ለእኛ ተደራድረው ወደ 10,000 12,000 ቢያስከፍሉን ቢበቃቸው ብለን ነበር። አልተቻለም። 17,500 ቻል ቁጥሩ 17,300 ምናምን ነው መሰለኝ ከፈልን። ያንን ዕዳው ተከፍሎ ኮንፈርሜሽኑ ተልኮልናል። ለአቶ ሀይደቦ ግን የኮንፈርሜሽን ደብዳቤውን ከዕዳ ነፃ ነው የሚለውን ከ30 ቀን በኋላ ነው የሚልኩት። ኤፕሪል 3 ነው የከፈልነው። ኤፕሪል 3 ነው፣ ገና 6 ቀን ነው። ልክ 10 ቀን በኋላ ከፕሪፔይድ ወደ ፔይድ ወደሚለው ይተላለፋል ስታተሱ። ከዚያ በኋላ 20 ቀን ደግሞ ይጠብቃሉ እንደገና። ከዚያ ኮንፈርሜሽን ከዕዳ ነፃ ነው የሚለው ይመጣል ለአቶ ሀይደቦ። ግን አሁን ባለዕዳው እኔ ነኝ። አቶ ሀይደቦም ሀሳብ እንዳይገባው እኔ አካውንት ውስጥ ነው ጎፈንድሚ የገባው፣ ከኔ አካውንት ነው የተከፈለው እና ይህንን በእኔ በኩል 100% እርግጠኛ ነኝ። ተረጋገጠ ክፍያ ነው። ኮንፈርሜሽኑ ይመጣል። እንግዲህ አንዱ ትልቁ ወጪ ወይዘሮ ገነትን ያስጨንቅ የነበረው ይሄ ነው። ሌሎች ዕዳዎች አሉ። የመኪና ዕዳ አለ። መኪናውን ለድርጅቱ እንዲወስደው ተነግሮት መኪናውን ድርጅቱ ፒክ አላደረገም። ግን መኪናውን ፒክ ያደርጋል። ወደ 23,000 አካባቢ ነው፣ ትልቅ ነው እና ምናልባት የመኪናውን ቫሊዩ እዛ ውስጥ 10,000 ያወጣ እንደሆን ያንን አስገብተው የቀረውን ዕዳ ይይዛሉ። እሱ ግን የአቶ ሀይደቦን ያህል አላስጨነቀንም። ብንችል እንከፍላለን፣ ባንችል ዕዳው ይቀመጣል። ወለድም እየወለደ ሊሄድ ይችላል። ኩባንያው ነው የዛ አበዳሪው እንጂ በቅርብ የሚንገላታ ሰው የለም። እሱ በቂ ገንዘብ ምናልባት ተሰብስበው ቢሆን ኖሮ ከፍ ያለ ገንዘብ መክፈል ይቻል ነበረ። እኛ ግን እንደ ፕራዮሪቲ የያዝነው አሁን የ17,500 ከተከፈለ በኋላ ከሚቀረው ገንዘብ ላይ የአማንን ትራንስፖርት አንዳንድ ስራዎች ለመስራት አንዳንድ እቃዎች፣ አንዳንድ ኢኩፕመንቶች ይዞ መሄድ ይፈልጋል። የዚያን ቢያሟላ እና ኢትዮጵያ ሲደርስ ትንሽ መቋቋሚያ
ለሕክምናም ለክትትል የሚሆነው ከወይዘሮ ገነትም ጋር እስኪጠናከሩ እስኪደራጁ ድረስ ቢበቃ የሚል ተስፋ አድርገን ያለ ነው። ስቲል ኦን ነው፣ ክፍት ነው። ጎፈንድሚውም ዜሉም ክፍት ነው። በአንተ ሚዲያ ላይ ታንኪው ቸቤ፣ ትልቅ ነገር ነው በእውነት ቸቤ ሚዲያ የሰራው በዚህ በኩል ከልቤ ነው የማመሰግነው። ለሶስተኛ ጊዜ እንዲያውም ይህንን ቡድን ለማነጋገር ያደረጋችሁት ጥረት እጅግ የሚደንቅ ነው እና በእናንተ ጥረት ነው ያ የጎፈንድሚው ማስታወቂያውም የዜል እንትኑም ተቀምጦ ይህን ያለ የተሰባሰበው። ዛሬ እዳው ተከፍሎ ትልቁ የሚያሳስባት የወይዘሮ ገነት የትምህርት ቤት እዳው ተከፍሎ የአማንን የትራንስፖርት ገንዘብ አዘጋጅተን አሁን አንዳንድ የቀሩት ነገሮች ከተቻለ ለማሟላት ካልተቻለ እንግዲህ የቀረውን ከእግዚአብሔር ጋር እሱ ከእናቱ ጋር ሆኖ ወደሚቀጥለው እርምጃ ይሄዳል ብለን ነው የምንጠብቀው። በጣም አሪፍ። በጣም ቴንኪው አንተም ስላደረከው ነገር። እንግዲህ ኃላፊነት ወስደ ትልቁ እረፍት እንግዲህ የአቶ ዋዴቦ እዳም ምንም በማያውቀው ነገር በማያውቀው ሰው እንደዚህ እዳ ውስጥ መዘፈቅ የለበትም። እኛም ባለፈው ይህን ፕሮግራም ስንሰራ ዋናው ዓላማ ያደረግነው የእሱን እዳ መክፈል ነበር። እንግዲህ ኢትዮጵያኖች፣ ኤርትራኖች በዚህ ሂደት ላይ የራሳችሁን አስተዋጽኦ ያደረጋችሁ በሙሉ እጅግ እያደረግን እያመሰገንን እንግዲህ የእሱ እዳ ተከፍሏል። ግን ያው ፕሮሰስ አለው። ከሱም ክሬዲቱ እንዲጸዳ እንግዲህ ከ20 እስከ 30 ቀን ጊዜ ይፈልጋል ብለሃል። ያው እንግዲህ የተከፈለው ከጎፈንድሚው ላይ ምንም የሚያጠራጥር ነገር የለም። ስለዚህ ከ10 ከ15 ቀን በኋላ ከክሬዲት ነፃ ይሆናል ብዬ ተስፋ እናደርጋለን። እንኳን ደስ ያለ። በዚህ አጋጣሚ ያው እንግዲህ ለዚህ ነገር መሳካት ትልቁን አስተዋጽኦ አድርጎ የኢትዮጵያ ሕዝብ ስለሆኑ በዛው እንግዲህ አንተም እዳ አመስግን። በጣም አመሰግናለሁ። ያው ምስጋና ብቻውን በቂ አይደለም። በጣም አመሰግናለሁ ለሚሰጠው ነገር ስለሌለን በጣም አመሰግናለሁ። በጣም ከልቤ ሁላችሁንም አመሰግናለሁ። አንተንም አመሰግናለሁ። እና ያው ሰው መልካም ሌላውን ለመርዳት ሌላን ለማገዝ ሲል ነው የገባሁት። እኔንም ደግሞ ሌሎች ረድታችሁኛል፣ አግዛችሁኛል። በተለይ እናቶች አባቶችም ጭምር የበለጠውን ክሬዲት ለእናቶች የሚሰጠው ስላየሁት ስለነበብኩ እና ሁላችሁንም በጣም ቴንኪው እላለሁ። እና ያው እንዳለም ያው እኔም ያው እሱን እየጠበቅኩ አለሁት። ያው ተከፍሏልም ብሎ ነገር መጥቷል። ያው እሱ ነው የከፈለን። ስለዚህ ያው ከዕዳ ነፃ ነው የሚለው ወረቀት ከ20 ቀን እየተበላ እሱን እንጠባበቃለን። ሁላችንም እንደ እግዚአብሔር ፈቃድ ያው ይሆናል ብዬ ተስፋ አደርጋለሁ። አንድ ነገር ለመጨመር ያህል አይደቦ አካውንቱን አቶ አይደቦ ነው ስጄ ክፍያ ለመፈጸም ስሞክር ክፍያው የሚፈጸመው ከኔ አካውንት ነው እና አንተ ማን ዕዳ የምትከፍለው አይቻልም ተባልኩኝ። አቶ አይደቦ ጋር ተደውሎ አቶ አይደቦ ገብቶ በሶስተኛ መስመር ሶሻል ሴኩሪቲ ቁጥሩና በርዝዴውን ተናግሮ ኦቶራይዝ አድርጎ ነው መክፈል እንኳን የተቻለው እና እንደዚህ ያለ ጥንቃቄ የተደረገበት ክፍያ ነው የፈጸምነው። ይመጣል፣ ኮንፈርሜሽኑ ይደርሳል፣ ክሬዲትም ይመለሳል ብዬ ተስፋ አደርጋለሁ። አይደቦ አመሰግናለሁ። አንተንም ያው ትልቅ ስራ ነው ሰራው። ያው በጣም አመሰግናለሁ። በጣም ቴንኪው። እና የቀላል ነገር እንዴ ሲታይ ቀላል ይመስላል፣ በጣም ትልቅ ነገር ነው። በጣም ለሁላችሁንም በጣም አመሰግናለሁ። ጊዜ ላከውልን። አማንም አሁን በዛም ጥሩ ነው። አማንም ያው ከዚህ በኋላ ያው ያለፈው አልፏል። ለሚመጣው መጠንከር ነው፣ መስራት ነው። ሰው ወድቆ ካልተነሳ ጠንካራ ሊሆን አይችልም። ልጅ ዳዴ ነው የሚሄደው። ስንቴ ወድቆ ነው ልጅ የሚራመደው? ሁላችንም እንደዚህ ናት ህይወት፣ እንደዚህ ናት። ዛሬ ትወድቃለህ፣ ነገ ትነሳለህ። ተስፋ አለመቁረጥ ነው፣ መስራት ነው። ያለፈውን እየረሱ ወደ ወደፊቱ ማሰብ ነው ያለበት ብዬ በዛ ሀሳብ እንሰጣለሁ። እውነት ነው፣ ጥሩ ነው ያልከው። በዛ አጋጣሚ ግን ክሬዲት በተበላሸበት መሀል እንግዲህ አንዳንድ ነገር ሞክረህ በዛ ክሬዲት መበላሽ ምክንያት ያልተሳካሉ ነገሮች ነበሩ? አዎ፣ ለሆነ ጉዳይ አሁን ሚዲያ ላይ መውላት ያው ለቤተሰብ ሚስጥር አድርጌ የነበርኩባት ነገር ነው። እኔ አሁን ለባለቤት ቅድም እንዳልኩትም ያው ባለፈው ነው እንትን አልኩት። የሆነ ለእሷ መኪና ሊገዛ ሂጅ አልነገርኳትም። ሂጅ እኮ ክሬዲት እኮ አስገዛም አችልም ተብያለሁ።
አልነገርኩት። አሁን ለዚህ ሚዲያ ነገርኩ እንጂ አሁን ታያለች። ባለፈው ያልተገዛው መኪና በዚህ ጉዳይ ነው። በጣም አፍሬ ለማንም አልተናገርኩትም። ወንድሞቼም፣ ቤተሰቦቼም፣ ጓደኞቼም ያው ከዚህ በፊት እንደዚህ ያለ ነገር ጣልቃ ገብቼ የራሴን ንብረት ሽጬ ያውቃለሁ። ኢትዮጵያ እንትን በነበርኩ ያለው ንብረት ሁሉ ሽጬ ያውቃለሁ። አንተ እኮ አልተማርክም እንደ ያሁን እንደ በቃ አልተማርክም እንደ ምን ሆነ ነው ለሰው እንደዚህ ቃል ትገባለህ ለማታውቀው ሰው ሁሉ አልተለወጥክም እንደ ውጭ ሄዳ ያዝባል። መቼም ያው ያደጉበት የኖሩበት ቶሎ ለመለወጥ በጣም ከባድ ነው። ያው እና ለጥሩ ነገር ብዬ ነው ያው አልጸጸትም። ያደረኩትም ጥሩ ነገር ነው። እግዚአብሔር ደግሞ በጥሩ መልሶልኛል። እግዚአብሔርን በጣም አመሰግናለሁ። የሰጡትንም እና እግዚአብሔር ባርካቸው። በምድር ላይ የሰሩትን ሁሉ ልፋት ሰው ይለፋል ጥሎ ነው ሲሞት የሚሄደው። ነገር ግን ለጥሩ ነገር አውሎ እዛ የሚቀበለውን ነው ሰዎች ያደረጉት። ማንም እዚህ ለተቸግራ የረዳውን ለራባ ያበላው ለጠማ ያጠጣው በዚህ ምድር እንኳን ባያገኝ በሰማይ ያገኛል። መጽሐፍ ቅዱስ ስራ ይከተላል ይላል እና ስራችን ጥሩ እንዲሆን እግዚአብሔር ይርዳን። አሜን። አንተም በጣም ትልቅ ስራ ነው ያደረከው። እናመሰግናለን። እንግዲህ እየመሸብህ ነው። ከመሄድ በፊት ስለ በዓል ትንሽ ነገር በለን። ሆሳዕና እያለ የበዓል አከባበር አሜሪካን ከመጣ በኋላ እንዴት ነው? በተለይ ደግሞ የትንሣኤ በዓል በጣም ትልቅ በዓል ነው እና ትንሽ በለን ስለሱ። ያ ትንሣኤ በዓል በጣም የኢየሱስ ክርስቶስ ትንሣኤ በዓል በጣም የሚጠበቅ ነው። በጣም ደስ የሚል ነው። ያው እኔ ከሀገር የወጣው በልጅነት ነው እና ሀገር ቤት በጣም ደስ የሚል ነው። አሁን ደግሞ እዚህ ጋር ማግኛቴ እኔ ከሳውዝ አፍሪካ ነው የመጣሁት። እዚህ ሲመጣ ይሄን አገኛለሁ ብዬ አልጠበቅኩትም። እዚህ ሲመጣ አንድነቱ ያለው ነገር ድባቡ በጣም ደስ ይላል። በጣም ደስ ብሎኛል። ያ ሁሉ ነገር በጣም ጥሩ ነው ብዬ ነው የሚሄደው። በጣም አሪፍ። እንግዲህ ብዙ እንግዶች ስላሉን ቆረጥ እያለ ግን ደሬ እስኪ ወደ ኋላ መለስ አድርገና በዓል አከባበር እንዴት ነው? ምን ትዝታ አለ? ስለ በዓልስ እንደው የምትለው ነገር ትንሽ ነገር። ያው በዓል እንግዲህ በሄድክበት በዓል ነው። ያከባበሩ ትንሽ ይለያል። ያው ከትልቅ ቤተሰብ ነው የመጣሁት። ብዙ ነን፣ 5-6 ወንድም 5 እህቶች ነበሩ እና ያው ትውልዴም እድገቴም ያው ጃልሜዳ ነው 6 ኪሎ። እንደምታውቀው ለየት የሚያደርገው አካባቢ እርስ በራሳችን ተሳስረን ያደግን ነው። ጎረቤት ከጎረቤቱ የሚጠራራበት ባህልን ባህል የሚያደርገው መረዳዳት ያለው ለሌላው የሚያካፍልበት ባህል ነው እና ያው እንግዲህ የቻልነውን እዛም እንዳደረግነው እዚህም ደግሞ አምጥተን ይሄንን ካገኘን አበሻ ነው ሰብስበን የኛን ዘመን ካጣንም ደግሞ ጎረቤቶቻችንን ነጮችንም ሰብስበን ስለ ባህሉ ትልቅ ነገር እናወራቸዋለን። እነሱ በዓሉ ነው የሚያከብሩት፣ እኛ ደግሞ ሚኒንጉንም እነግራለን የትንሣኤ ባህል መሆኑን እና የጌታችን ኢየሱስ ክርስቶስ ከ3 ቀን ሞት በኋላ የተነሳበት መሆኑን እናከብራለን፣ እናግራቸዋለን። ቤተክርስቲያንም ስንሄድ አድረንም ስንመለስ ያለውን ጥሩ አድርገን እናቀርበዋለን እና እግዚአብሔር ይመስገን ጥሩ ነው ያለው። እዚህ ብዙ ጓደኞች አሉን ሲያትል ውስጥ ጎረቤቶችም አሉ። ከነሱ ጋር ሰብሰብ ብለን እናከብራለን። አሁን ደግሞ እንጠንከር ብለን ትልቅ ቦታ ከፍተን እንደዚህ ግራር ባርና ሬስቶራንት ወደፊት ሰዎች ያለውን ሰዎች ሰብሰብ አድርገን እዚህ አመት በዓል ለማስመሰል እንግዲህ በቃ እንደዛ ነው እና ሲያትል ያሉ የናፈቃቸው ሽታው የጣኑ የሳሩ ምናምን የናፈቃቸውን ሰው እዚህ እያመጣን በየባህሉ በየቅዳሜና እሑዱን እንግዲህ በደንብ አድርገን ለመጋበዝ እየተዘጋጀን ያለን። በጣም አሪፍ። እንግዲህ ሲያትል ያን ብቻ ሳይሆኑ ከሌላም ከተማ ከሌላም ሀገራት እግር ጥሏቸው ሲያትል ለሚመጡ እንግዲህ ሳያዩት የማያልፉት ቤት ግራር ሬስቶራንት ይሆናል ማለት ነው። እርስዎ ደግሞ ከባድ ፕሮሞተር እንደነበሩና እንግዲህ በተለይ ደግሞ በዓልን እያስታካችሁ ነበር ኮንሰርት ብዙ የምታዘጋጁትና እስቲ ያው በፊት እንግዲህ ከዛሬ 15 ዓመት ይሆናል የመጨረሻ የጎሳዬን የሰራሁት። ከጎሳዬ ኮንሰርት በኋላ ነው ወደ አዲስ አበባ ንዋይ ደበበን ይዤ ሄድኩኝ። ከዛ በኋላ ኮንሰርት አቆምን። ግን በዛ በፊት በነበሩት ጊዜ በዓሎች እየጠበቀን ብዙ ስራዎች እናደርግ ነበር። ብዙ ዝግጅቶች ቱርም ማድረግ ነበረ በየስቴቱ። እንግዲህ አንድ 15 ዓመት ሆኖታል የኢንተርቴንመንት ካቆምኩኝ። አሁን በአዲስ መልክ እንግዲህ የሚመጡ ነገሮች ይኖራሉ ብለን ነው እንግዲህ ከእግዚአብሔር ጋር ቸቤ
ይህን ይመስላል እንግዲህ። ቴንኪዩ። በጣም አሪፍ ጋሽ ሰለሞን፣ አንተ እንግዲህ ኢትዮጵያ ኮሚኒቲ አባል እንደመሆን መጠን እንግዲህ ከኮሚኒቲ ጋር ተያዘ ቅድም እንዳልከን ከ90 በላይ ሩም ወይም ያለባቸው ብዙ አረጋውያን 6 ፍሎር ቢልዲንግ ነው። ኢትዮጵያን አዛውንቶች አክቹዋሊ ኢትዮጵያዊ ብቻ ማድረግ አይቻልም። ኤኒ አዛውንት ነው፣ ግን ያ ኢንፎርሜሽኑን የኛ ሰዎች ቀድመው ያገኛሉ። በዛ የተነሳ ብዙ ኢትዮጵያዊ አዛውንቶች ይኖራሉ። ከስሩ ትልቅ አዳራሽ የራሳችን አለ። በየአመቱ ከሃይ ስኩል ጀምሮ እስከ ዶክትሬት ድረስ ተመራቂዎች ጁን ላይ ይከበራል እዛ ኮሚኒቲ ከ2 ወር በኋላ ማለት ነው። እና በየወሩ ደግሞ በመጀመሪያ እሑድ ቁርስ አለ። ሁልጊዜ በቁርስ ፕሮግራም ላይ ትምህርቶች አሉ፣ ስለ ጤና፣ ስለ ቢዝነስ፣ ስለ ዊል ኤንድ ትራስት፣ ስለተለያየ ነገር ያስተምራሉ። ጠንካራ ነው ኮሚኒቲ፣ በጣም ጠንካራ ነው። ኮሚኒቲው አዲስ ዓመትን ነው ያዘጋጀው። ኮሚኒቲ አዲስ ዓመትን በትልቁ ያዘጋጃል። ከዛ ውጪ እንግዲህ በቤተሰብ አካባቢ ነው። እዚህ 3 ልጆቼ፣ ባለቤቴ አባት፣ ሌሎች ወንድሜ እንኳን ሄዷል ወደ አትላንታ። ወዳጅ ዘመዶች አሉ። ከእነሱ ጋር ሆነን ነው እንግዲህ ይህንን የፋሲካ በዓል የምናከብረው። እግረ መንገዴን ለተመልካቾች በሙሉ እንኳን ለፋሲካ በዓል አደረሳችሁ። በጣም አሪፍ። እንግዲህ ቀሪ ምግቦቻችንን ደግሞ አስገብተን የበዓሉን ድምቀት ደግሞ ፋሲካ ሲባል መቼም በደረቁ አይደለም፣ ቡና አለ፣ የተዘጋጀ ምግብ አለ። እሱን ደግሞ እያጣጣምን እየቀመስን ደግሞ ቀሪው ፕሮግራም እናስተላልፋለን። ከእናንተ ጋር ከመሰነባበቴ በፊት ግን መልካም በዓል ምኞትም የምታደርጉት ካለ እሱንም እንዲሁም በዚህ ፕሮሰስ ውስጥ እንግዲህ የገጠማችሁ ቻሌንጅ፣ አስቸጋሪ ሁኔታ ካለ ስለሱ ትንሽ ነገር ብላችሁን የቀረም ነገር ካለ ብላችሁ ከእናንተ ጋር ያለን ነገር በመልካም በዓል እንለያያለን ማለት ነው። ከዚህ በፊት እንግዲህ 2-3 ፕሮግራሞች ላይ ዲሲ ከዚህ ከእርዳታ ጋር በማስተባበር እርዳታ ከተሰበሰበ በኋላ ያልሆነ መረጃ እየሰጡ እስካም የሚያደርጉ ስም የቀያየሩ እንደዚህ እናግዛለን እንደዚህ ያለን የተለያዩ ብለው በተለይም ደግሞ ይሄ እንግዲህ 4ኛ 3 ጊዜ ነው እኛ ፕሮግራም ሰርተናል። በተለይም ደግሞ በመናከብራቸው በሙስሊም ወንድሞቻችን ወገኖቻችን ስም የተጠቀሙ የማጭበርበር ስራ የሚሰሩ ሰዎችን ከዚህ በፊት በተለያዩ ፕሮግራሞች ላይ ሰርተናል። ያልሆነ ነገር ላኩ ያልሆነ ነገር ላኩ እያሉ ለሰዎቹ ከዛ በኋላ እዚህ ቦታ ሄዳችሁ ይሄን ብር ተቀበሉ ይሄን ስጡ እያሉ የመጨረሻ ቪዲዮ የሰራ ነው። አንድ እናት ከእናትና ልጃቸውን ከነሱም ወደ $1000 አጭበርብረዋል። ከዛም በፊት 2 ፕሮግራሞች ላይ ግን እኛም ሁሌም አዌርነሱን እንሰጣለን እና እንዲህ አይነት ነገር ገጥሟችኋል ወይ እናንተ ጋር ተደውሎ ይሆን ብዬ እንደው ሐሳብ ገባኝና የመጠመን ነው አሳቃት የመጣ እኔና አሌክስ ጋር ተደውሏል። ቬሪ ኢንትረስቲንግ። ያንተን ፕሮግራም በማየታችን አስቀድሞ ዝግጅት ነበረ እና ይሄ ሰው ደወለ። ከአትላንታ ነው። ወንድሜ ደግሞ አትላንታ ይኖራል። አትላንታና ሚኒሶታ ነው። ይሄ ስልኩም የአትላንታ ነው እና የሚገርም ነው። በጣም ጎበዝ ነው። እንግዲህ አጭበርባሪ ሌባም ቢሆን ጎበዝ ነው። አሳይመንቱን ሰርቶ ነው የመኪናውን ዕዳ ልክፈል ወይ ትምህርት ቤቱን ልዝጋ። ዶክተር አህመድ ኦማር ነኝ። የጾም ጊዜ ስለሆነ ከእግዚአብሔር ነው የማገኘው። ሪኮግኒሽን ምንም አልፈልግም። እኔ በቸበ ሚዲያ በኩል ብታደርግ ይቀላል። ይህን ያህል ገንዘብ በዚህ በጎፈንድሚ መቀበል አስቸጋሪ ነው ብዬ ስለው አይ ግድ የለም ዕዳውን ልክፈል ቀጥታ አለኝ። እናንተ ጋር ደወልኩ። እንዲያውም ውቢት ነበረች። ይሄ አጭበርባሪ ነው ገንዘቡን አምጣ በለው አለችኝ። ይሄን አልኩት። 1-2 ቀን ጠፋ። መለሰ እና ደውሎ እንደገና ለምን አልከፍልም የትምህርት ቤቱን ዕዳ አለኝ። እኔም አሁን ጨዋታውን እየወደድኩት መጣሁ። ይህን ሰውዬ መያዝም እፈልጋለሁ። ስልኩን ቼክ አድርጎ ብዬ ለሰውም ሰጥቼ ነበረ። ብሎክድ ነው። አንድ የፖሊስ ኃላፊ አለ ኢትዮጵያዊ።
ሚኔሶታ ነው ያለው አሌክስ። በእሱ በኩልም አንዳንድ እርዳታ አድርገን ባክትራክ አድርገው ስልኩን ጉግል ስልክ ነው በስሙ አይገኝም፣ ግን ባክትራክ አድርገው ያንን ስልክ ያወጣ ማን እንደሆነ አሁንም እየረዱ ነው። ይያዛል ብለን ተስፋ እናደርጋለን። ያ ኢንትረስት ስለነበረኝ ላስጨርሰው እያልኩ እንዲያውም እኔ ስም ልላክልህ እለዋለሁ። አይ እኔ ሁሉ የተረፈኝ ሰው ነኝ፣ አንተ ሞርጌጅ ካለብህ የሞርጌጅ ካለብህ የክሬዲት ካርድ ዕዳ ካለብህ ለምን አልከፍልም? እኔ እግዚአብሔር ይመስገን ነው 5 ልጆች አሉኝ። ሁሉም ጥሩ ቦታ ነው ያሉት። ገንዘብ ችግር አይደለም፣ ሰው ነው አሁን አለኝ። ከዚያ 90% ይሄ ሰውዬ ያ እናንተ ሰውዬ በፊት ያታለላቸው እኛን እናትና ልጅ ያጭበረበረ እንደሆነ ይገባኛል። ግን ትንሽ ክፍተት ታውቁና እዳውን ትምህርት ቤቱን መክፈል ከፈለክ ላገናኝ አልኩት። አገናኘኝ፣ ስሪዌይ አድርግልኝ አለ። ስሪዌይ አደረግኩ፣ አገናኘ፣ ሰጣቸው። ባንክ አካውንት፣ የዌልስ ፋርጎ አካውንት ሰጣቸው፣ ሙሉ ስም ሰጣቸው፣ ራውቲንግ ነምበር፣ አካውንት ነምበር ሰጣቸው። እዳው ተከፈለ ተብሎ ለሱ መጣ ደብዳቤ። ከዚያ በኋላ 1-2 ቀን በኋላ አሌክስ ጋር ማስተዋወቅኩትና አሌክስ አቶ ሰለሞን አልነገረም ወይ ትምህርት ቤቱን ዕዳ እኮ ዘጋሁት አለ። ያንን አይ አልነገረኝም፣ በጣም ጥሩ ምናምን አለው። እኛ 10ሯን ቀን እየጠበቅን ነው። ለወይዘሮ ገነትም ነግረናታል። እሷም አይመስለኝም ብላለች፣ እኛም አይመስለንም። በዚህ መሃል ምን ይሆናል አሌክስ ጋር እንደደወለ በቃ አሁን ደግሞ አካውንታንት ፈልጋለሁ ፍሮንት ኦፊስ ዝም ብሎ ኦንላይን ብሎ አንድ አድራሻ አይወስድም። የዛ ድርጅት እህቴ ናት ያለች ዴይኬር ነው የሚለው ዴይኬር እና እዛ ጋር የምታውቀው ጥሩ ሰው ካለ በሰዓት 30 ብር እከፍላለሁ ይለዋል። መጨረሻ ላይ እሺ ግድ የለም ሰው ሞልቷል እያለ አሌክስ እንዲህ ያጫወተው መሀል ላይ አንድ ክሬዲት ካርድ ማክሳፕ አደረገ። እባክህ $500 እዛ ጋር አስገባልኝ አለ። አሌክስ እሺ አለውና ትንሽ ቆይቶ አሌክስ ደወለልኝ። ዶክተር አህመድ እኮ ተያዘ አለ። ያ የፈራነው ደረሰ። $500 አስገባ አለ። ተገረምን። እንዴት እኔን አልሞከረኝም? እንዴት እኔን አራጣለን? አሌክስ ያራዳ ልጅ ነው፣ በቃ ይታለላል ብሏል መሰለኝ። አሌክስ ሞከረው። ከዚያ በኋላ እስካሁን እያጫወትኩት ነበር። ጠፋብን፣ ምነው ያልኩት አሁን ድርግም አድርጎት ጠፋ እና እንደምንም ተባብረን ይህን ሰውዬ ማግኘት እንችል እንዴት ትልቅ ነገር ነው። እኔ እንዲህ ያለ ነገር በ25-26 ዓመት ቆየሁበት ሰምቼ አላውቅም። የሚሰማው እዚህ ሀገር ናይጄሪያን ሌተር የሚሉት 20 ሚሊዮን ብር አለኝ የልዑል ቤተሰብ ነኝ እያለ የሚወጣ የናይጄሪያ ደብዳቤ አለ። እሱ በዓለም ደረጃ የሚታወቅ በኢትዮጵያ ደረጃ በእውነት ብዙ ጊዜ በጨዋነት ነው የሚጠቀሰው። ኢትዮጵያዊ ባለበት ቦታ ከነ ችግሩ ቢመቸውም ባይመቸውም እንጂ እንዲያልፎ እንዲወረደ ነገር ውስጥ ሲገባ ይሄ አዲስ ነው እና ማህበረሰባችን ይጠንቀቅ። ለማንኛውም እኛም ደጋግመን አዌርነሱን እየሰጠን ነው። አሁንም በአብዛኛው እንደዚህ ዴይኬር ነው የሚለው አንድ ሰሚራ መሪማ ምናምን የሚላት ልጅ አለች። አንድ እሷ ጋር ነው፣ እሷ እህቴ ነች። እሷ ጋር ሄዳችሁ ስልጠና ይሰጣችኋል። እዛ ለእሷ እንትኔ ረስቸው ኢትዮጵያ $1,000 እንደዚህ በእንደዚህ አካውንት ላኪልኝ ምናምን ነው የሚለውና በጣም ተጠንቀቁ። ለማታውቁት ሰውን ብር አትላኩ። በጣም እንዳልከው ብዙ ያስሞኛል። ፎቶዎች ይልካል። ተደጋጋሚ ቀደም ያዩት ፎቶ አለ እነ ማማ ጋር የላከው ፎቶ ከነ ዶክተር አብይ አህመድ ጋር ፎቶ የተነሳበት ከትልልቅ ሰዎች ጋር የሆነ ድርጅት ሲያስመረቅ የሆነ ፋብሪካ ሲያስመረቅ አይነት ፎቶ የሰው ፎቶ ነው ከሶሻል ሚዲያ ላይ አመጣው። ልክ እሱን ራሱ አድርጎ ነው የሚለጥፉኛ። እኔ እኮ እንዲህ የሰራው ነው ኢትዮጵያም ኢንቨስትመንት ምናምን ብሎ ፎቶዎች ለማሳመን ነው የሚልከው። ትልልቅ ባለስልጣኖች ጋር ያሉ ሰዎች የተነሱት ፎቶ ሰብስቦ ነው። ደግሞ አንድ አይነት ፎቶዎች ናቸው። የማማ ጋር የላከው እናንተ ጋር የላከው አንድ አይነት ፎቶ ነውና ከእንዲህ አይነት ሰዎች ታቀቡ ማለት እንፈልጋለን። መልካም በዓል የምትሉትም ካለ ቀረ የምትሉትም በሉና አማን እዚህ ይቆያል። ከእናንተ ጋር እንሰነባበት። ሰሌ
የጠቀሰው ፍቃዱ በጣም በጣም በሁለት ኢንተርቪው ላይ ወይዘሮ ገነትም ረስተዋለች። ፍቃዱ ሲያትል ውስጥ የሚኖር ጠበቃ ነው እና እንደው ምስጋና እሱም ብቻ ነው መጀመሪያ እንደጠፋ እሱ ነው በህይወት እንዳለ እሷ ጥሩ እንቅልፍ እንድትተኛ ጥሩ ነገር እንድትሆን እሱ እንደው ምስጋናውንም አልፈለገም ነበር፣ ግን መነገር ስላለበት ነው እና ብዙ ለፍቶ በዴይዝ ሪፖርት አልሞተም፣ ግን እዚህ ሀገር ነው ያለው ብሎ ከነ መኪናው ከነ ምኑ ፈልጎ ላከልኝ። ለእሷ ልኬላት ነው እና በዚህ አጋጣሚ ፍቄ ልናመሰግነው እንሞክራለን። መልካም በዓል ቸቤ፣ እግዚአብሔር ይስጥልን። ነብዩ ወንድማችን፣ ካሜራማን፣ ቤተሰብ በጣም እናመሰግናለን። ሰሌ እንኳን አደረሳችሁ። መልካም በዓል። እንግዲህ እግዚአብሔር ይስጥልን። እናመሰግናለን። እግዚአብሔር ይስጥልን። በተለይ ቅድም እንዳው ሳላመሰግን ስለቀረው ነው ገንዘቡን ስሰበስብ የነበረው ከአብዛኛው ኢትዮጵያዊ እና ኤርትራዊ ቤተሰቦች ናቸው ከመላው ዓለም ከተለያየ ቦታ እና ከልቤ በአማን በእናቱ በወይዘሮ ገነት ስም አመሰግናለሁ። መልካም በዓል። ከዛ ከመለያየታችን በፊት ደሬ ለአማን ስጦታ አለኝ እያለ ነው እና ስጦታውን ውስጥ ነው። ወል እንግዲህ ከአማን ጋር አንዳንድ ነገሮች አውርተናል። ይሄ የህይወቱ ምዕራፍ መጀመሪያ ነው የሚሆነው እና ምን መስራት እንደሚፈልግ ጠይቄዋለሁ። መስራትም የፈለገበት ፊልድ የዲጂታል ቪዥዋል ነው እና ብዙ ነገሮች ያስፈልጉታል። ኢትዮጵያም ገብቶ አንዳንድ ነገሮች መስራት ይፈልጋል እና ደግሞ በአሁኑ ሰዓት ላሉት እንደዚህ ቪዥዋል ለሆነ የሚያስፈልጉት መሳሪያዎች ትንሽ ይወደዳሉ እና ህይወቱን የሚቀይርበትን ነገር አሁን የነበረበትን ችግርም ማስወጥተናል። እግዚአብሔር ይስጣቸው ሁሉም ሰው ለተባበረው ከ5 ብር እስከ 500 ዶላር ልኮ ለዚህ ላደረሰው ሰዎች በሙሉ እናመሰግናለን። ቻንሱ ደግሞ ላልደረሳቸው አሁን በዚህ ሰዓት ደግሞ ለሚያዩ የሱን ህይወት ያው የሚቀጥል ነገር ነው የሚሆነው እና አውርተናል። ወደ ዲጂታል ቪዥዋል ነው መግባት የሚፈልገው። ስለዚህ አንዳንድ ነገሮችን አማክሮኝ አስፈላጊ ነገሮችም ትንሽ ቢከብዱም በእኔ እና በቤተሰቤ ስም ትንሽም ብትሆን ይህንን የኮምፒውተር ለዚህ ለዲጂታል ሊሆኑ የሚችለውን ጥሩ ስፔክ ያለው ነገር የሚጀምርበትን ነው። ትልቅ አይደለም ግን ለመጀመሪያ የሚሆንበትን ኮምፒውተር አሳይቼዋለሁ። ይሄን ወድጄዋለሁ ብሏል። እንግዲህ ብዙ ነገር መቀየር አለበት። ብዙ ነገር እሱም አፕዴት ማድረግ ይችላል። አውርተናል። ስለዚህ ይህንን ኮምፒውተር እንደ መጀመሪያ እንዲሆነውና የሚቀጥለውም ደግሞ ይህንን ያዩ ሰዎች እንዲረዱት በገንዘብም ብቻ አይደለም በሞራልም በእውቀትም እዚህም ኢትዮጵያም ያሉ ሰዎች እንዲረዱት ጥሪ እያቀረብኩኝ በዚህ እንዲጀምር ባለኝ ለመስጠት እፈልጋለሁ ነው የምለው እና እንግዲህ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ልጆች ጥዬ ነው የመጣሁት እያልክ ነበር። ብዙዎቻችሁ ቸኩላችኋል። እኛም ከቀሪ እንግዶቻችን ጋር ጨዋታችን የበዓል ፕሮግራማችን ይቀጥላል። አብራችሁ ስለነበራችሁ አብራችሁን በዓል ስላከበራችሁ እጅግ አድርጌ አመሰግናለሁ። መልካም በዓል። አውደ ዓመቱ ሲመጣልን በዓመቱ ኩራታችን ስንኖር በአገርኛ በሕይወታችን ደስታ ፍቅር ሰብሮ በምድራችን በምንወዳት ምድር። Sometimes life throws punches you never saw coming, and suddenly you find yourself fighting the hardest battle of your life. But you don't have to fight alone. At Habtemariam Law Injury Lawyers, we step into the ring with you. We defend your rights. We fight for your peace of mind. And we don't stop until we win. Habtemariam Law Injury Lawyers. We fight for the compensation you deserve. እናንተ ጋር የተዘጋጀ አለ። እነሱም ደግሞ ይዘው ከመጡ ዲዛይን ይቻላል።
ማለት ነው አይደል? አዎ እነሱ የሚፈልጉትን ዲዛይን ይዘው ከመጡ ይሰራላቸዋል። ጆርጂያ አቬኒው ሲልቨር ስፕሪንግ ሜሪላንድ ነው የሚገኘው። ልክ በቃ ቦርደሯ ላይ የዲሲ ቦርደር ላይ በድጋሚ በመላው ዓለም የምትገኙ የክርስትና እምነት ተከታዮች ሁሉ እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዓሉ በሞቅ ደመቅ ባለ ሁኔታ በዚህ በምንገኝበት ዋሽንግተን ሲያትል እያከበርን ያለነው እጅግ በጣም ደስ የሚል ቆይታ ነበረን። ከቀሩት ፕሮግራሞቻችን ጋር እንግዲህ አብራችሁ እንደምትቆዩ ተስፋ እናደርጋለን። ይህ ፕሮግራም ያማረ የተሳካ እንዲሆን አጋር ድርጅቶቻችን ሀብተ ማርያም ሎፋር አያድርስቦትና የመኪና አደጋ ቢደርስቦ ቢጎዱ ጥያቄዎች ካሉት አያስቡ እኛ አለን እያለ ነው። ሀብተ ማርያም ሎፋር ኦፊስ አላቸው ሲያትል ላይ፣ ቨርጂኒያ፣ ቴክሳስ ላይ ኦፊስ አላቸው። እንዲሁም ደግሞ በመላው አሜሪካ ከመኪና አደጋ ጋር በተያያዘ ከተጎዱ በዚህ ቁጥር ይደውሉ፣ መፍትሄ ያገኛሉ። ከድር ጥበብ እንደዚህ አስቦናል፣ አሳምሮናል። የምንገኝበት ግራ ሬስቶራንት ይሄው በአማረ በደመቁ መልኩ በዓል እንድናከብር እንግዲህ አሁን ደግሞ እዚህ ጋር አገልግል ምርጥ አገልግል ተዘጋጅቶልናል። እሱን ደግሞ እየቀመስን በቃ የበዓል ድባባችንን ቡና ያቀረናል፣ ዳቦ አለን፣ አዳዲስ እንግዶች አሉኝ፣ አስተዋውቃችኋለሁ። አብራችሁኑ በልተን ደግሞ እንመለሳለን። አውዳመቱ ሲመጣልን በአመቱ ኩራታችን ስንኖር በአገርኛ በሕይወታችን ደስታ ፍቅር ሰብሮ በምድራችን በምንወዳት ምድር በአገራችን አስናገር ላይን ስንጨፍር ጥምቀት ፋሲካውን ስናከብር ምንኛ ደስ ይላል ያገሬኛው አለው ልዩ ሚስጥር ያከርቃናው አለው ልዩ ሚስጥር ያከርቃናው አውዳመቱ ሲመጣልን በአመቱ ኩራታችን ስንኖር በአገርኛ በሕይወታችን ደስታ ፍቅር ሰብሮ በምድራችን ተመልሰናል። በስማ እንዴት ነው ምግቡ? እንዴት አገኘው? አማን እንዴት ነው? አሪፍ ምርጥ የፋሲካ እናንተ ጋርስ? ደጋሽ ቀልብ የለውም። እስኪ ያዝ ቺርስ በሉ እስኪ። በዓል ሞቅ ኧረ በውሃ አይደረግም፣ ተው በውሃ አይደረግም። የትንሣኤ በዓል ፕሮግራማችን ከሲያትል በጣም አሪፍ ፕሮግራም እያሳለፍን ነው። በጣም ሞቅ ደሞቅ ያለ እንግዲህ በተለይም ደግሞ ከመልካም ነገር ጋር ከበጎ ስራ ጋር በማያያዝ እንግዲህ የአማንን መጨረሻ ማሳወቅ ስላለብን መጨረሻው ምንድነው? ከተሰበሰበው ገንዘብ በኋላ የተከፈለው ተከፍሏል፣ የተረፈው ምን ተደረገው፣ አማን ሐሳቡ ምንድነው የሚለውን ወደሱ እንመለሳለን። ከዛ ፊት ግን እዚህ ጋር የኔ ቤተሰቦቼ ስንመጣ ቤታችን ብለን እንደፈለግን የምናርፍበት የምንስተናገድበት ምርጥ ቤተሰቦቻችን እዚህ ሲያትል ዋሽንግተን ከመኖር ከጀመሩ ቆየት ብለዋል። ደግሞ ለብዙ ወጣቶች ምሳሌ የሚሆኑ ዘያንግ ባለትዳሮች ስላገኘኋችሁ ደስ ብሎኛል። እንተዋወቅ እስቲ። ቡክር ይባላል። ደረጀ ኢንጂነር ደረጀ እንግዲህ በዛ ላይም ደግሞ ያንግ ፕሮፌሽንስ ከነሱ ጋር ዲቴይልስ ከስር ከምን ተነስቶ ፕሮፌሽን ላይ ያለበት ሁኔታ አሁን እየመጡ ያሉት በተለይ ደግሞ እንደ አማን ያሉ ወጣቶች ከደሬ ምን ይማራሉ የሚለውን ደግሞ ቤታቸው ሞቅ ያለ አሪፍ ፕሮግራም ለብቻቸው ይዘን እንመጣለን። ከዛ በፊት ግን ዛሬ ስለተገኘንበት አማንን ከዚህ በፊት ቪዲዮን አይታችኋል። እስቲ ትንሽ ነገር ምን ነበር የተሰማችሁ? አሁን ባለበት ሁኔታ ላይ ብዙ ኢትዮጵያውያኖች የተቻላቸውን እገዛ አድርገዋል እና እስቲ ካያችሁት አንጻር ትንሽ ነገር በሉ። ያው ያልነበረበት ሁኔታ ያሳዝን ነበረ፣ ግን በመገኘቱ በጣም ደስ ብሎናል። የሲያትል ሕዝብ ተረባርቦ ማድረግ ያለበትን አድርጎ አሁን ወደ ሀገር ቤት ለሄድ በመሆኑ እሱ በጣም ያስደስታል። የሲያትል ሕዝብ እግዚአብሔር ይስጥልን። እሺ አማን እንግዲህ ነው ጉዳዩን በደንብ ተከታትየዋለሁ። የሲያትል ሕዝብ ተረባርቦ የሚደረገውን ነገር ሁሉ አድርጎ ከነበረበት ቦታ አውጥቶ እዚህ ስላደረሱት
ክብርና ምስጋና ይገባቸዋል። እናንተ በጣም ያንግ ናችሁ፣ ባለትዳር ናችሁ፣ ልጆች አፈርታችኋል። በዓል እንዴት ነው የምታከብሩት? እኛ እንዳለፍንበት እንደ እናቶቻችን ቤት የመከበር ነገር አለ? መቼም ያንግ ስለሆናችሁ እስቲ እንዴት ነው ከዛ አኳያ በዓል አከባበር ትንሽ ነገር በሉ። በዓልን የምናከብረው ያው ሰብሰብ ብለን ነው። መደረግ የሚገባውን አድርገን እንደ ሀገር ቤትም ባይሆን የምንችለውን አቅማችን የፈቀደውን አድርገን ከልጆቻችን ጋር ሞቅ ደመቅ አድርገን ሸብረቅ ብለን በደንብ ነው የምናከብረው። ዘንድሮ ደግሞ እኛም ተጨመር እኛም ከልጆቻችን ሰብሰብ ብለን ሞቅ ደመቅ። ደሬስ ያው እንደ ሀገር ቤት ባይሆንም ግን ከሀገር ቤት ባልተናነሰ ሁኔታ ከቤተሰብና ከጓደኞቻችን ጋር ነው የምናከብረው። ቅርጫ ይደረጋል እንደ ሀገር ቤት አለ። አዎ የዛሬ መቼ ነው የመጣን ጊዜ ቅርጫ አርደ ምናምን መተን ነበር። እንዴ እሱም በተመለከተ ከኢትዮጵያ ምን የሚተናነስ ነገር የለም። ያው ከጓደኞቻችን ጋር ለ4 ለ5 ለ6 ሆኖ ያው ቅርጫ ማይቀር ነው አመት ባለው መጣ ቁጥር። እንግዲህ እናንተ በጣም እንዳልኩት ያንግ ያልኩ በጣም ወጣት ናችሁ። በዓል እዚህ አሜሪካና ኢትዮጵያ የነበራችሁ ትዝታ ማትረሱ? ያው በተቻለ መጠን አገር ቤት የነበረውን ድባብ ወደዚህ አምጥተን ልጆቻችን እያዩ እንዲያድጉ እያደረግን ነው። አሁንም የምናሳያችሁ ነገር ይሆናል። እኔ ከቤተሰቦቼ ጋር ማደርገው የነበረው ብዙውን ጊዜ የፋሲካ በዓል ሲሆን በመሶብ ሰብሰብ ብሎ መብላትን ነው የለመድኩት እኔ ሳደግ ማለት ነው። እና እሱን ነገር ያው ልጆቻችን እያዩ እንዲያድጉ ስለምፈልግ በዓል ሲመጣ ሁልጊዜ መሶብ ወጥቶ ያው ቀይ ወጥ ሲሆን ወይም ዶሮ ወጥ ሲሆን ትንሽ ስለሚያቃጥላቸው ለነሱ ደግሞ በሽሮም ቢሆን እንጀራውን አንድ ላይ ሰብሰብ ተብሎ እንደ ቤተሰብ መብላትን እንዲለምዱ እያሳየን ነው እስካሁን ድረስ እንግዲህ በዓል ሲመጣ የምናደርገው ማለት ነው። በዓል እንግዲህ ብዙ ጊዜ ያው እዚህ ሁለት በዓል ነው የምናከብረው። የኢትዮጵያን በዓል እናከብራለን፣ እዚህ ደግሞ የሀገሩን የአሜሪካን በዓል እናከብራለን። ባህልን በተመለከተ ማለት ያው ልጆቻችን የኢትዮጵያን ካልቸር ይዘው እንዲያድጉ ስለምንፈልግ በተቻለን መጠን ኢትዮጵያ እንዳለን አይነት አድርገን ነው ባህል አዘጋጅተን የምናከብረው የምናሳልፈው። ልጆቹም ደግሞ ያው ብዙ ጊዜ ኢትዮጵያ በየአመቱ ምናምን ነገር ስለምንሄድ እዛም ያለውን የበዓል አከባበር በደንብ ያለው የኒው ኢየር የፋሲካ ያው በተቻለን መጠን እንግዲህ ያው ባህሉን ካልቸሩን አይተው እንዲያድጉ ነው የምንለው። በጣም አሪፍ። የመጨረሻ ጥያቄ እንግዲህ ቅድምም ብያለሁ ያንግ ፕሮፌሽናል ብያለሁ። እናንተ በተለይ ኢንጂነር ነህ ያለፍክበት ነገር አለና አንተ ካለፍክበት አኳያ ለብዙ ወጣቶች ተምሳሌት የሚሆን በተለይም ደግሞ እንዳማን ላሉ ልጆች እንደሱም ደግሞ እድሉ ገጥሟቸው እንደሱም ያልገጠማቸው ብዙ ወጣቶች አሉና ለነሱ ምን መልእክት አለ? እኔ ወደ ሲያትል የመጣሁት የዛሬ 20 ዓመት አካባቢ ነው እና በትምህርት ነው የመጣሁት። የማስተርስ ኮምፒውተር ሳይንስ ለማጥናት ነው የመጣሁት እና ያው እንደመጣው የመጀመሪያ ያደረኩት ነገር ትምህርት ቤት ገብቼ ለ6 ወር ያህል ከተማርኩኝ በኋላ ለማስተርስ ፕሮግራም የመጣሁት። ከዛ በኋላ ያው ስራ መፈለግ ጀመርኩኝ። እኔ እዛው አዲስ አበባ ያው የኮምፒውተር ኢንጂነሪንግ የተመረኩት ግራጁዌት ያደረኩት እና ያው ልምዱም ኤክስፒሪየንሱም ስለነበረኝ ብዙ አልቸገረኝም እዚህ ስመጣ። ግን አንድ ለዚህ ለሚመጡና በእንደዚህ አይነት መንገድ ለሚያልፉ ሰዎች ልነግር የምፈልገው ነገር ምንድን ነው? እዚህ ሲመጡ ያው ዲስትራክሽን አቮይድ አድርገው ፎከስ አድርገው እስካጠኑ ድረስ ፕሮፌሽናል ስራ ማያገኙበት ምክንያት የለም። ያው እንደ ሰው ይለያያል። ከዛ ስትመጣ ኤክስፒሪየንሱ ካሉ በቀላሉ 6 ወር ምናምን ቆይተህ ልታገኝ ትችላለህ። ካልሆነ ደግሞ አመትም 2 ዓመትም ፈጅቶብህም ታገኛለህ። ግን ያው በእርግጠኝነት ልናገር የምችለው ነገር ምንድን ነው? ፎከስ ተደርጎ ከተጠና ፕሮፌሽናል ስራ ማይገኝበት ምክንያት የለም። በጣም አሪፍ። ከእናንተ ጋር ያው በሰፊው ከስር ጀምሮ በደንብ ወጣቶች የሚማሩበት ፕሮግራም እንሰራለን። ለዛሬው ግን ለወዳጅ ዘመድ የመልካም በዓል ምኞት ካላችሁ።
አሁን ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤ በዓል በሰላም አደረሳችሁ። ለመላው የኢትዮጵያ ሕዝብ በኢትዮጵያ የምትኖሩ ከሀገር ውጭም ለምትኖሩ በሙላ እንኳን ለብርሃነ ትንሣኤ በዓል በሰላም አደረሳችሁ። ለደሬ ቤተሰቦች፣ ለእኔም ቤተሰቦች፣ ለጓደኞቻችን በሙሉ እንኳን ለብርሃነ በዓል በሰላም አደረሳችሁ። አሜን። በጣም አሪፍ አማኑ። እንግዲህ ብዙ ነገር ተቀረፈ፣ ገንዘብ ተሰበሰበ። ዋናው እንግዲህ ወይዘሮ ገነት ያስጨነቃት ዕዳ በተለይም የወንድማችን ዕዳ መከፈሉ በጣም ትልቅ ብስራት ነው። እንግዲህ የቀረም ደግሞ ነገር አለ፣ በሱም ኮምፒውተርም አለ። በተራረፈው ነገር እንግዲህ የቲኬትና በቀጣይ እንግዲህ የሆነ ነገር ደግሞ ይዘህ የምትሄድበት ነገር የተረፈ ነገር አለ። ከዛም ውጭ እንግዲህ ይሄን ቪዲዮ የሚመለከቱ ሰዎች ባሉት ጊዜያቶችም ጎፈንድሚ ውስጥ ሲከፍት ስለሆነ በዛም ያግዟል ብዬ ተስፋ አደርጋለሁ። እሱን እናስቀምጥላችኋለን። በአንተ በኩል ግን ምን አዲስ ነገር አለ? የሀሳብ ለውጥ አለ ወይ? ምን እየተዘጋጀ ነው? ስለነበረውስ ነገር ምን ተሰማ? ያው አዲስ ነገር በእኔ በኩል የሰው እኔን ያገዘበት መልክ እንደዚህ ይሆናል ብዬ አልጠበኩም ነበር። በጣም ፈጣንና ብዙ ነው የነበረው። እዚህ ካለኝ ስታተስ አንጻር ግን ስቲል ሀሳቤ ነው መመለስ ወይም ወደ ኢትዮጵያ መሄድ ነው። ከሱ ያለኝን ነገር ሀሳቤ የነበረው መሄድ የሚለው ነበር። ብዙ ፒክቸር አልነበረኝም፣ ግን አሁን ብዙ ሰዎች ቅድም እንዳልኩት በሀሳብ ያገዙኝ። እዛ ሄጄ መሬት ላይ ማድረግ የምችለውን ነገር የተረጋገጠ ነገር ከኔ ሀሳብ ውጪ የሚያውቁ ሰዎች አግዘውኛል እና እዛ ላይ ያለኝን ሀሳብ ይበልጥ እንድጨምር እዛ የመሄዴን ነገር ከዚህ ሆኜ እንደማልጸጸትበት በደንብ ለራሴም መልሼ ያብሰለሰልኩበት ጊዜ ነው እና በቃ አዲስ ነገር የምለው ይሄንን ነው። ግን የሰው እገዛ ከጠበቅኩት በላይ ነበር እና በጣም ብዙ ሰው ደግሞ ካገዘኝ ገንዘብ ውጪ የሀሳብ እገዛዎች በጣም ኢንፎርሜሽን ሰጥተውኛል። እዛ መጥቼ ምን ማድረግ እንደምችል እዚህም ከመሄዴ በፊት ማድረግ ያለብኝን ነገሮች በጣም ብዙ አግዞኛል እና እሱን ነው ማለት ነው። ምን ጎደለ? ከጋሽ ሰለሞን ጋር ተነጋግራችኋል። እንግዲህ ከተሰበሰበው ነገር ላይ ተከፍሎ የተረፈ ነገር አለና በቂ ነው ብለህ ታስባለህ? እሱ አሁን ላለህ ነገር ለቀረው ነገር ለቲኬት ይዘህ ለምትገባው ነገር ወይስ ሳይ ያልበቃ ነገር አለ? አሁንም እንግዲህ በቀሩኝ ጊዜያቶች ሰዎች የሚያግዙኝ ነገር ካለ የምትለዋል? ያ ሰዎች ስቲል አሁንም እስከ ትላንት ጀምሮ ሰዎች እያገዙኝ ነው እና አዎ አንዳንድ እቃዎችን ለመግዛት ጊር አሟልቼ ለመሄድ አስቤያለሁ እና እዛ ሄጄ ከመመለስ እና አንዳንድ ነገሮችን ከማድረግ እዚህ ረጋ ብዬ ሜቢ ያለውን ነገር አስቤ መሄድ ይቀላል ብዬ ከእሱ አንጻር እኔም ያሉትን ጊሮች እስካሟላ እየጠበቅኩኝ ነው እና እሱን ከማድረግ አንጻር አሁንም ስቲል ሊበቃ ይችላል ያለው ነገር እና ከየት ማግኘት ያለብኝን ነገሮችም ሰዎች ቅድም እንዳልኩ በሀሳብ ካገዙኝ ነገሮች ውስጥ አንዱ እሱ ነው። እኔ እዚህ ይሻላል ካልኩኝ ይሄ ይሻላል ብለው የተሻለ አማራጭ ሰጥተውኛል እና እነሱን እንዳሟላው እኔም ወደ ኢትዮጵያ ለመሄድ አስቤያለሁ። ግን አዎ አንዳንድ የቀሩ ነገሮች አሉ፣ በጊዜ ይሟላሉ ብዬ ተስፋ አድርጋለሁ ምናምን አለው እና ለአሁን ያለው ይሄ ነው። ወይዘሮ ገነት ጋር ታወራላችሁ በየቀኑ? ምን አዲስ ነገር አለ እሷ ጋር? ማዘር ደስተኛ ነች አሁን ከሞላ ጎደል። እዛ እመጣለሁ የሚለውን ሀሳብ ብዙ አልጠበቀችውም ነበር። ግን አሁን በቃ ኦልሞስት ሹር የሆነ ሲመጣ እሷም ፕላኗን በዛ ዙሪያ ያስተካከለች ነው እና መጀመሪያ
እዚህ ላይ ብቻ ፎከስ አድርጋ እሷም ምንም እያደረገች አልነበረም። አሁን ግን በደንብ እሷም ሙቭ እያደረግን ነው እና ሆፕፉሊ ደግሞ ትንሽ ቆይቶ እንዲሁ የሚጨበጥ ነገር ሲኖር እንዲሆነናል ብዬ አፕዴት አደርጋለሁ ብዬ ተስፋ አደርጋለሁ። ግን ከማዘር ጋር አሁን ሞሮሌስ ሁሉም ነገር አሪፍ ነው። ከዚህ የበለጠ ደግሞ አሪፍ እንደሚሆን ተስፋ አደርጋለሁ እና ይሄን ያለው በጣም አሪፍ። ቀጣይ እንግዲህ ዓመት በዓል ደግሞ ከእናት ጋር ሆነ አዲስ አበባ ላይ በደንብ ታከብራላችሁ ብዬ ተስፋ አደርጋለሁ። እንግዲህ በጉዞ ላይ በሂደት ላይ ብዙዎች ተረባርበዋል፣ ብዙዎቹን አመስግነናል። ማያውቁ ብዙ ኢትዮጵያኖች ኤርትራኖች በመላው ዓለም የቻላቸውን አቅም አድርገዋል፣ አግዘዋል። እነሱም በሙሉ እኛንም ሚዲያችን አምናችሁ ስለአገዛችሁ ስለረዳችሁ እጅግ አድርገን እናመሰግናለን። የመልካም በዓል መግለጫ የመልካም በዓል ምኞት የምትላቸው ካለ? ያ በመጀመሪያ እዚህ ያላችሁትን እንደ ቅድሙ መልካም በዓል ማለት ፈልጋለሁ ሁላችሁንም። ሲቀጥል ፕሮግራሙን የሚከታተሉትን ሁሉንም ሰዎች እንኳን ለብርሃነ ትንሣኤው አደረሳችሁ ማለት ፈልጋለሁ። ሲቀጥል ፐርሰናሊ ማመስገን የምፈልጋቸው ሰዎች አሉና ምንም ኦርደር የለውም፣ አንዱ ከአንዱ አስበልጬ ሳይሆን ሁሉም ሰው ሙሉ ጊዜውን ሰጥቶ ለእኔም ለማዘርም ተፍ ተፍ ሲል የነበረው በጣም ብዙ ሰዎች አሉና ጊዜያቸውን ሰጥተው የእኔ ጉዳይ ነው ብለው ብዙ ነገር አግዘውናል እና በአጠቃላይ ሁሉንም ሰው አመሰግናለሁ ማለት ፈልጋለሁ። ግን ስም ጠቅሼ እዚሁ ከፊት ለፊት ብጀምር አሌክስ ከኔም ጋር ከመገናኘት በፊት ማዘርን በደንብ አድርጎ በቃ ጸባዩን ተረድቶ ሲያወራት ሲጻጻፉ ነበርና አሌክስን በጣም ማመስገን ፈልጋለሁ። እዚህም ከመጣው በኋላ ይበልጥ ከዛም የጨመረ እገዛ አድርጎልኛል። ለእኔም በሚያስፈልገኝ ሰዓት በሀሳብም በምንም እሱ ነበረ ጎቱ ፐርሰኒ እና እሱን ነበር ሳገኝ የነበረው። አሌክስን ከልብ ማመስገን ፈልጋለሁ። ሲቀጥል ዲጄ ወይም ደረጀ ማመስገን ፈልጋለሁ። ዲጄ እዚህ ከመጣው ጀምሮ ሲያትል ወርክ ፐርሚት እስከማገኝ ድረስ በደንብ ሲያግዘኝ ነበረ። በስራም በሀሳብም ቤትም እሱ ጋር ነበረ የምኖረው። አይ ቲንክ ሜንሽን አድርጎታል። አያውቀኝም። ኦን ዴይ ዋን እነሱ ቤት ነበር የምኖረው። ተዋወቅን። ዛሬ ማታ ቤት ይዞኝ ሄደ እና ስራም መጀመሪያ የሰጠኝ እሱ ነበር እና አሁንም ከዛ ወጥቼ ወርክ ፐርሚት አግኝቼ ስራ ከሰራው በኋላ እንዲህ አይነት ሁኔታ ውስጥ ስገባ ቀጥታ የተመለስኩት እሱ ጋር ነው እና ምንም ሳያሸማቅቀኝ ምናምን በቃ የሚሰማውን እየነገረኝ እሱ ነው ሄልፕ ሲያደርገኝ የነበረው እና አሁንም እሱ ጋር ነው ስቴይ ማድረገው እና ዲጂ በጣም መልካም ሰው ነው፣ ጥሩ ሰው ነው እና እሱንም ባለቤቱንም በአንቺም በጣም ማመስገን ፈልጋለሁ። ሲቀጥል ኢብራሂም እዚህ ከመጣው ጀምሮ ፕሮግራሙ ላይም ሰዎች ያውቁታል መሰለኝ፣ ላስት ፕሮግራም ላይ ነበረ ኢብራሂም። እዚህም በተለይ መኪና ሊያስቁም ነበረ እና የሚያስፈልገኝ ቦታ ጋር ነገሮችን ለማስጨረስ የራሱን ስራ ትቶ ከኔ ጋርም ሲንቀሳቀስ ነበረ ኢብራሂም እና በማቴሪያልም ሰፖርት አደርጋለሁ ብሎኛል እና እሱን ከልብ ማመስገን ፈልጋለሁ እና በጣም ብዙ ሰዎችን መጥቀስ ፈልጋለሁ በስም ጊዜ ካለ። ግን ማዘርን መሀል ላይ ሜንሽን ማድረግ ፈልጋለሁ እና ማዘር በጣም ተጎድታ ነበረ። ብዙ ጊዜ ብቻዋን ተጨንቃለች እና እሷን ማመስገን ብቻ ሳይሆን ምስጋናም ይቅርታም ቴንኪዩም የተቀላቀለበት አንድ ላይ እስከምንገናኝ ድረስ እዛ ሄጄ
እንዲሁ በቃል አሁን ማለት ፈልጋለሁ እና እናትዬ ቴንኪው እላለሁ እና በስልክ ቅድም ሜንሽን አድርጌያለሁ እነ ትዝታን እነ ምንጊዜም ቤት ድረስ ምግብ ቤት ሰርተው ይዘው እየመጡ ምንም ነገር እንዳይቸግረኝ ወጪ እንዳላወጣ ሲያግዙኝ ሲመላለሱ ነበርና በጣም ብዙ ሰዎች አሉ በጣም ብዙ ሰዎች እና ሊስት አለኝ ራሱ ያወጣሁት እና ሁሉም ሰው ራሱን ያውቃል እኔም እንትን ማለት አይጠበቅብኝም ግን ከልብ አመሰግናለሁ እና ወደፊት እኔም ለነሱ እንደዚህም እንደምደርስላቸው እንደዛ ሁኔታ ውስጥ አይግቡ ግን ድንገት ካጋጠማቸው እኔም ለዛ ያብቃኝ ማለት ፈልጋለሁ አመሰግናለሁ በጣም አሪፍ እኛም እንግዲህ እግዚአብሔር በመንገድ ሁሉ ይቅደም የተሳካ ያሰብከው የተሳካ ይሆን ዘንድ እንግዲህ በተቻለው መጠን የቻልነውን አድርገናል ከዚህ በፊት እንግዲህ ከዚህም በኋላ እግዚአብሔር ያግዛል እንግዲህ ወደፊትም ያሰብኩት ሳክቶ ሀገር ገብተህ ከእናትህ ጋር ያሰብከው ነገር እንዲሆን ሁሌም ከጎንነን ከአንተ የሚጠበቀው መበርታት ነው መጠንከር ነው በርታ እንግዲህ የመጀመሪያው ማመሰግነው ያልከው ዋናው መጀመሪያም የተገናኘው እዚህ ከእናትህ ጋር አሌክስ ነው አሌክስ ዳቦን ይቁረሰዋል አይደል የባሉን ዳቦ አሌክስ ዳቦን ቁረስና እንለያይ እንግዲህ አመት ያድርሰን አሜን ቴንክ ዩ ቸቤም እዚህ ስለመጣ ቤተሰቦቻችንም ሰሌም አማንም እንግዲህ እግዚአብሔር በሰላም ወደ ቤት ከእናትህ ጋር ይቀላቅልህ እንላለን ተባረከ ይሁን የተወደዳችሁ በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ እዚህ ዋሽንግተን ሲያትል ላይ ተገኝተን የትንሳኤን በዓል በዚህ መልኩ አክብረናል እጅግ በጣም ደስ የሚል በተለይም ደግሞ የመጣንበት ትልቁ ዋናው ዓላማ ከዚህ በፊት እንግዲህ የነበረው ነገር አይታችሁ አማንን ላገዛችሁ ሁሉ ምስጋና የምናደርግበት ይህ በዓል ደግሞ የምስጋናም በዓል እንደመሆኑ መጠን ለዛ ነው እዚህ ሲያትል ድረስ ከዲሲ መተን የተገናኘ ነው በዓሉ በጣም ያማረ ነበር የደመቀ ነበረ ስለተመለከታችሁን እጅግ አድርገን እናመሰግናለን ግን ይሄ ፕሮግራም እንዲሳካ የራሳቸውን ቴንክ ዩ ትልቁን አስተዋጽኦ ያደረጉት በተለይም አጋር ድርጅታችን ሀብተ ማርያም ሎ ፋርም ነው አያደርስቦትና የመኪና አደጋ ቢደርስቦ አካሎ ቢጎል ቢጎዱ የተለያየ ነገር ቢያስፈልጉት ከጉዳት ጋር የተያዘ ነገር በሙሉ እኛ አለን የት ነው የሚኖሩት ካሉ ሲያትል ከሆኑ ሲያትል ኦፊስ አለን ቨርጂኒያ ብትመጡ ዴሚቪ አካባቢ ቨርጂኒያ ኦፊስ አለን እንዲሁም ወደ ዳላስ ቴክሳስ አካባቢ ብትመጡ ኦፊስ አለን ግን ደግሞ ኦፊሳችን ያለባቸው አካባቢዎች ብትሆኑ በመላው ዓለም ደውላችሁልን ጉዳያችሁን ባላችሁበት ሁሉ እናስፈጽማለን የሚለው ሀብተ ማርያም ሎ ፋርም ነው ስልክ ቁጥሩን ከስር እናስቀምጣለን ደውሉላቸው እኔ ደግሞ እንደዚህ እንዳማር የበዓል ፕሮግራም እንደመሆኑ መጠን በዚህ ባሸበረቀ የባህል ልብስ እንድደምቅ ያደረገኝ ከድር ጥበብ ነው ከድር ጥበብ ዴሚቪ ዲሲ ላይ ነው የሚገኘው በፋብሪካ ደረጃ ነው ያገል ልብስ የሚያመርቱት በመላው አሜሪካ ያላችሁ እንዲህ አይነት ልብስ የባህል ልብስ ካስፈልጋችሁ በዚህ ስልክ ቁጥር ደውሉላቸው ታገኟቸዋላችሁ የምንገኝበት ግራር ሬስቶራንት ነው በቅርቡ ይከፈታል ሲመረቅ እዚህ ቦታ መጣችሁ እንድታመሰግኑ እንድትጎበኙ እየጠየቅናችሁ የዛሬው የትንሳኤ በዓል አከባበራችን የትንሳኤ በዓላችን ከዚህ ከሲያትል ይህን ይመስል ነበረ በሌላ ፕሮግራም እስከምንገናኝ ቸር ሰንበት እያልኩ አሁንም በድጋሚ በዓሉን ለምታከብሩ በሙሉ መልካም የትንሳኤ በዓል ይመጣላችሁ አውዳመቱ ሲመጣልን በዓመቱ ኩራታችን ስንኖር በአገርኛ በሕይወታችን ደስታ ፍቅር ሰብሮ በምድራችን በምንወዳት ምድር በአገራችን አስናገና አይነት ስንጨፍር ጥምቀት ፋሲካውን Sometimes, life throws punches you never saw coming, and suddenly, you find yourself fighting the hardest battle of your life. But you don't have to fight alone. At Habtemariam Law Injury Lawyers, we step into the ring with you. We defend your rights. We fight for your peace of mind. And we don't stop until we win. Habtemariam Law Injury Lawyers. We fight for the compensation you deserve. እናንተ ጋር የተዘጋጀ አለ ዲዛይን እነሱም ደግሞ ይዘው ከመጡ ዲዛይን ይቻላል
ማለት ነው። አዎ እነሱ የሚፈልጉትን ዲዛይን ይዘው ከመጡ ይሰራላቸዋል። ሰ902 ጆርጂያ አቬኒው ሲልቨር ስፕሪንግ ሜሪላንድ ነው የሚገኘው። ልክ በቃ ቦርደሯ ላይ የዲሲ ቦርደር ላይ አውዳመቱ ሲመጣልን በአመቱ ኩራታችን ስንኖር በአገርኛ በሕይወታችን ደስታ ፍቅር ሰብሮ በምድራችን በምንወዳት ምድር